ሌሎች ደግሞ አማልክቶች አሉ ኑና በላችሁ ላይ አንግሱ ነው አይደል ጥሪው? አይደለም እንዴ? ነው እኮ እንደዛ እኮ ነው የምታደርጉት። በክርስቶስ ኢየሱስ አምኖን የዳነ የወንጌል አማኝን ና ብለህ የምትጠራው ወዴት ነው የምትጠራው? ወዴት ነው የምትጠራው? ወዴት ምንድነው ምን ሊያገኝ ነው የሚጠራው እንዴ? ሁለት አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለም እንዴ የሚመለክ? ጥሩ መንገድ ጥሩ ጅማሮ ነው የያዘው። እንጸልይለታለን እግዚአብሔር አምላክ እንዲረዳው ለህይወት የሚሆን ንስሐን ጌታ ሰጥቶት ጌታን እንዲቀበል ወደ ውሳኔ እንዲመጣ እንጸልይለታለን። ለቀረበው ጥያቄ እንኳን አክሊል እንኳን ሊመልስ አይቻልም፣ ግን ሰምተውናል፣ አይተውናል። ባለፈው 6000 ሰው ባለበት ዮኒ ጌታ ይባርከው ምንድነው ብላችሁ ምትሉት በመረጃ እስኪ አምጡ ይዛችሁ ነው ብሏል። እንይዘን መጣን ከወንድሞቼ ጋር አሳየን። ኢየሱስን አስጥለህ ሌላ እና ልስጥ ትለኛለህ? አየ there is something ስለዚህ ከኢየሱስ ነቅለህ የምትወስደኝ የሆነ ጣዖት ልትጥለኝ ነው፣ ልታሰግደኝ ነው። የራሴን ልናገር፣ በጣም አዝኛለሁ። ሰሞኑ በጣም አዝኛለሁ። ኮሜንት ያረክልኝ አልነበረ? አዝናሃል፣ ሐዘን ቤት ነው ያለው ብለኛል። ኦፍ ኮርስ ለመጀመሪያ ጊዜ ባልልም ከተናገራችኋቸው ጥቂት እውነቶች ውስጥ አንዱ ኦርቶዶክሳውያኖች ሰሞኑን ኮሜንት ያደረጋችሁት ነገር አንዴ በቀራንዮ የተሰራው ስራ ዘላለማዊ ነው ብለን ማስተማር ነው ያለብን እያሉ ነው ያሉት እንጂ ቃል ቀይረን ሸሽተን የእግዚአብሔር ቃል ላይ ማመጽ ነው እያሉ ነው ያለው። ይሄን እሳት አታቆመው ወዳጄ። ተሰብስበክ ከቤት እንዳይወጡ ትምህርታቸው ይመርመር ብለህ አታቆማቸውም። ለምን? ብፁዕ አቡነ በርናባስን ብታቆማቸው ሌላ አባት ይነሳል፣ ብፁዕ አቡነ ገብርኤል ይነሳል። በቃ ይሄ የእግዚአብሔር ስራ ስለሆነ የእግዚአብሔር ጊዜ ስለሆነ እኚህን አባት አቡነ ገብርኤልን ምንድነው ብለው ያሏቸው? ስቴትመንቱ ላይ አንድ ብቻ ነው ክሳቸው። ቤተ ክርስቲያን የማታስተምረውን ድንግል ማርያም የዓለም ቤዛ ናት ስላሉ ሉክ ቤተ ክርስቲያን የማታስተምረውን ትምህርት ድንግል ማርያም የዓለም ቤዛ ናት ስላሉ በዚህ ምክንያት በታቅቦ አንበሳን በዙ ውስጥ እንደማስቀመጥ እኛ አንበሳ የሆኑ ሰው እንዲቀመጡ ስለዚህ እንደዛ ነው እያደረግን ያለ ነው። አሁን የምከፍትላችሁ ቪዲዮ ርዕሱን እንዳያችሁት ኢየሱስ ላይ ወይም ክርስቶስ ላይ ቀለደው ማን ነው የሚል ነው። ይህንን ርዕስ ያመጣ ነው ያው ከራሱ ከአክሊል ነው። አክሊል አንድ ቪዲዮ ሰርተዋል ሪሰንትሊ። ቪዲዮውን ሙሉን ነው ያመጣ ነው። እኛ ምንም እንቆርጠው ምንጨምረው ምናምን የለም። ያኬ ቪዲዮ መጨረሻ ላይ ያለውን ቪዲዮ ገብታችሁ ሁላችሁም ብታዩት ጥሩ ነው። ኮፒ እኛ ዳውንሎድ አድርገን ቀጥታ ነው ያመጣ ነው እንጂ ምንም የጨመርነው የቀነስነው ነገር የለም። የሰጠው ሐሳብ አለ። የሰጠው ሐሳብ ላይ ደግሞ እኛ ሐሳብ እንሰጣለን ማለት ነው። ኦኬ። ስለዚህ ልጀምርላችሁና መሀል ላይ ስለ ሰንበት የሚያወራት ነገር አለች። እሷን አለፍ አድርግና ጉዳያችን ላይ ብቻ ትኩረት ያለው ቦታ ላይ ብቻ ፕሌይ እያደረኩ አሰማችኋለሁ። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ እና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይጠነጥታል። ሰላም ለእናንተ ይሁን። እንዴት አላችሁ? እሺ ዮኒ ማኛ ጥያቄ ጠይቋል። ይህን አክሊል ነው ቆርጦ ያመጣው መምህር አክሊል። ምን ብሎ ዮኒ ማኛ ጥያቄ ጠይቀ? ገድላትና ድርሳናት ላይ ጥያቄ አለኝ እና አባቶቼ ወንድሞቼ ኑና መልሱልኝ። መልስ ከሌለው ግን እኔ ያው በሎካል ስማችን ጴንጤ ሆናለሁ ወይም ወንጌል አማኝ ሆናለሁ። መልስ ማይገኝ ከሆነ ነው ያለው። ኦብቪየስ ነው። መልስ ማይገኝ ከሆነ ማን ምን ይሰራል? መልስ የሌለው ቤት እዚህ ወንጌል አማኝም ብትሆን መልስ ከሌለ ምን ታደርጋለህ? እዚህ የትኛውም እምነት ተቋም ውስጥ ካለ መልስ ከሌለው የእምነት ተቋም ምንም አታደርግም። በነገራችን ላይ እዛ መልስ ከሌለ የለም ነው በቃ። ስለዚህ መልስ ወዳለበት ነው የምትሄደው። ስለዚህ መልስ ማይኖር ከሆነ እሄዳለሁ ወደ ወንጌል አማኞች አለ ዮኒ ማኛ። ይህንን የተናገረው ክፉ አልተናገረም፣ መጥፎ ነገር አልተናገረም። ስለ ገድላትም ስለ ድርሳናትም ስለምንም ነገር መጥፎ አላወራም። ያለው ምንድነው? መታችሁ ብቻ አስረዱኝ፣ ጥያቄ ያለኝ ወንድሞቼ አባቶቼ እያለ ነው የጠራቸው። እናንተ መልስ ማትሰጡኝ ከሆነ ግን ጴንጤ ሆናለሁ መልስ ማትሰጡኝ ከሆነ ነው ያለው። ሌላ ነገር አልተናገረም። አኬ እሱን አሰማ ከፍቶ። እሺ ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁን? እሺ ወንድማችን እርሱትና እሺ አሁን ወንድማችንን እርሱት አለና አሁን ወደ ስለ ሰንበት ሊያወራ ነው። ትንሽ አለፍ አድርጌ ላሳየው የጌታ ቀን ማለት ምን ማለት እንደሆነ የሚያብራራ ነው። እሱን አለፍ ላድርገውና የሚመለከተን ቦታ ላይ እናድርገው። ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አፍሌ
ያሳድጓል እና ሌላ ቪዲዮዎች ላይ የሚያዩ ነበር እና ፕሮቴስታንት ወንድሞችን እንድታነቡት ያነሳሳችኋል። በቻላችሁ ሰዓት ታነቡታላችሁ፣ ግን አሁን ሁላችሁ እንድታነቡት ሞክራሉ። እሺ ይህንን ያዝ እናድርግና ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ ነበር እና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮ እና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ደስ ይላል። እሺ ከታች አሜት እያላችሁ የምትጽፉ ሰዎች አኬ እያማ አይደለም። አኬን አሜት ነው አትበሉት፣ አሜተኛ አትበሉት። እያማ አይደለም እሱ። በቃ ስለ ዮኒ ማኛ እየተናገረ ነው። ስለ ዮኒ ማኛ እየተናገረ ነው። የሚናገረው ላይቭ ላይ ነው፣ ቪዲዮ ሰርቶ ነው፣ ግን አሜት አይደለም። ስለዚህ ኦርቶዶክሳውያን አሜት እያላችሁ አትጻፉ ከታች። ዮኒ ማኛን እያማ አይደለም፣ ያው ቪዲዮ ሰርቶበት ዮኒ ማኛ ላይ ሀሳብ እየሰጠ ነው ያለው። ስለዚህ አኬን የእናንተው መምህር ነው፣ አሜተኛ እያላችሁ አጻፉ። አሜተኛ ስትሉ ከታች እያየው ነው እና እያማ አይደለም፣ ዮኒ ማኛ ላይ ሀሳብ እየሰጠ ነው። እንደዛ አትበሉ። በክርስቶስ ላይ እየቀለድክ ነው አለው። አሁን በክርስቶስ ላይ እየቀለደ ያለው እንግዲህ ዮኒ ማኛን መሆኑ ነው። በክርስቶስ ላይ እየቀለድክ ነው አለው። እንግዲህ በክርስቶስ ላይ እየቀለድክ ነው የሚለው ግልጽ ነው። አሁን ዮኒ ማኛ ሰሞኑ እንዳያችሁት እሱ ኦፊሻሊ የወንጌል አማኝ ነኝ አላለም። ወደ ወንጌል አማኝ መጥቻለሁም አላለም። ግን ጥያቄዎች አሉኝ፣ ጥያቄዎችን እጠይቃለሁ። ያ ጥያቄዎች የማይመለሱልኝ ከሆነ ግን ወደ ወንጌል አማኝ እሄዳለሁ። እኔ ክርስቶስን ነው ማምነው፣ የክርስቶስ ተከታይ ነኝ። ኦኬ፣ እንደ እግዚአብሔር ቃል ያልሆኑ ነገሮችን ተቀበል አትበሉኝ፣ ሊቀበል አልችልም። እንደ እግዚአብሔር ቃልና እንደ እግዚአብሔር እውነት የሆኑትን ብቻ ነው የምቀበለው። ስለዚህ ጥያቄ መመለስ የምትችሉ ከሆነ መልሱ። እንደውም እኔ ቤት ማትችሉ ከሆነ ያለ በተደጋጋሚ ይናገራል። 40 ቀን ወደ ምድረ በዳ ወሰደው ሊፈትነው ይላል አይደል? 40 ቀን እና ሌሊት ከጾመ በኋላ ከዛ በኋላ በነበረው ኮንቨርሴሽን እኮ ጥቅስ እያጣቀሰ ነበረ። ለምን ሊጥለው እኮ ነው ግን ጥቅስ የሚጠቅሰው የነበረው። እናንተ የምትጠቅሱት ጥቅስ ሰዎችን ዲሲቭ ለማድረግ ነው። አያችሁ፣ ሰዎችን ወደ ጨለማ ነው፣ ወደ ሞት ነው የምትጠሩት። ካዲያ ለምንድን እኔን ለምን ትጠራኛለህ? እኔ አሁን የወንጌል አማኞችን ምን አርጉ ብላችሁ ነው የምትጠሩት? እኔን አሁን እዚህ ያለን የወንጌል አማኞች አለን ገስት ላይ ምን አርግ ነው የምትለኝ? አሁን እኔን ለምንድን ነው እኔን የምትጠራኝ? ወደ ብርሃንና የምትለኝ ምን እያልከኝ ነው? ኢየሱስ ጨለማ ነው እያልክ እኮ ነው። አየ ዴር ኢዝ ዴቪል ቢሃይንድ። አየ ሰይጣን ከጀርባቸው አለ እኮ ምንለው። ለዛ እኮ ነው። ወደ የትኛው ብርሃን ነው የምጠላኝ? እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። በኢየሱስ ክርስቶስ አምናለሁ። እሱ ከስላሴ አካላት መካከል ቅድመ ዓለም በመለኮቱ ከአብ ተወልዶ ድህረ ዓለም ደግሞ ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ስለ ሰው ልጆች ሁሉ ኃጢአት እንደሞተ ደሙን እንዳፈሰሰ ስጋው እንደቆረሰ እንደሞተ እንደተነሳ ወደ አባቱ እንዳደረገ ዳግመኛ እንደሚመጣ አምናለሁ። እነዚህ ወንድሞቼ በሙሉ ያምናሉ። የማንቀበለው የኢየሱስ ትምህርት የማንቀበለው የሐዋርያት ትምህርት አንድም የለም። ለምንድን ነው ወዴት ነው የምትሉን? ለምንድን ነው እኛን መጥራት የፈለጋችሁት? ካደ ወዴት ነው የምትጠሩን? ሁለት ኢየሱስ አለ እንዴ? እኛ ከተቀበልነው ኢየሱስ ውጭ ሌላ ኢየሱስ አለ እንዴ? አለ። አየህ፣ እናንተ ቤት አለ ማለት ነው። እናንተ ቤት አለ ማለት ነው። እኛ እንግዲህ ኢየሱስን ይዘናል። ኢየሱስን አውቀነዋል። ሕይወት ሆኖልናል። በስሙ ድነናል። ለምንድን ነው እኛን የምትጠሩን? ወዴት ነው የምትጠሩን? ምንድን ነው የምታስክዱን? ከዛ ከመጣን በኋላ በጣም ግልጽ ነው። ኢየሱስ ብቻ አትበሉ። አብ ወልድ መንፈስ ቅዱስ ብቻ አትበሉ። ስግደት፣ አምልኮ፣ ውዳሴ የሚገባው አብ ወልድ መንፈስ ቅዱስ ብቻ ነው አትበሉ። ኑና ለነጣጡስ ለነሚናስና ለነንትና ደግሞ ስገዱ፣ ለነሱ አጥኑ፣ እነሱን አንግሱ፣ በነሱ ስም ማሉ፣ በነሱ ተጠሩ ነው። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ለምን ከአማልክት መካከል ብቸኛ ነው ትላላችሁ? ከአማልክት መካከል እንደ አንዱ አድርጋችሁ ተቀበሉት እሱን። ሌሎች ደግሞ አማልክቶች አሉ፣ ኑና በላችሁ ላይ አንግሱ ነው አይደል ጥሪው? አይደለም እንዴ? ነው እኮ እንደዛ እኮ ነው የምታደርጉን። በክርስቶስ ኢየሱስ አምኖን የዳነ የወንጌል አማኝን ና ብለህ የምትጠራው ወዴት ነው የምትጠራው? ወዴት ነው የምትጠራው? ወዴት? ምንድን ነው ምን ሊያገኝ ነው የሚጠራው እንዴ? ሁለት አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለም እንዴ የሚመለከው? ኢየሱስ የእግዚአብሔር ልጅ እንደሆነ ያምናል አይደለም እንዴ? በስጋ እንደመጣ ያምናል አይደለም እንዴ? ስለ እሱ ኃጢአት እንደሞተ እንደተነሳ ያምናል አይደል እንዴ? እሱንም ደግሞ ይናገራል አይደለም እንዴ? ወደ አባቱ እንዳደረገ ዳግመኛም ደግሞ እንደሚመጣ ያምናል አይደለም እንዴ? በስሙ ተጠምቋል አይደለም እንዴ? የጌታ ራትን ይወስዳል አይደለም እንዴ? ካዲያ ወዴት ነው የምትለው?
አየህ፣ ከአማልክት መካከል እንደ አንዱ አድርገው እግዚአብሔርን ብቸኛ አምላክ አድርገህ አታምልክ ነው አይደለም? ነው እንደዛ እኮ ነው የምታደርጉት። ነው ቴንክ ዩ። ቀይ ወጥ ጋብዛቸው የወሰዳቸውም ሰዎች ቀይ ወጥ ብርቅ እንዳልሆነ ሲያውቁ ይመጣሉ፣ ተመልሰው ይመጣሉ። ትንሽ ቀይ ወጡን አልፈው ምናምን ሌላ ነገር መብላት ሲጀምሩ ምናምን ለዚህ ነው እንዴ በሬን ያደርኩት ለዚህ ነው እንዳለ ገበሬ ማለት ነው። የዛኔ ወዳቸው እንትን ሲል መምጣታቸው አይቀርም እያለቀሱ ማለት ነው። ቱሌት ካልሆነ እግዚአብሔር ምናልባት ከራራላቸው። ኦኬ ከዚህ እውነት ላይ ምን አድርገህ ነው የምትነቀንቀን እንዴ? ኢየሱስን አስጥለህ ሌላ እና ልስጥ ትለኛለህ? አየህ ዴር ኢዝ ሰምቲንግ። ስለዚህ ከኢየሱስ ነቅለህ የምትወስደኝ የሆነ ጣዖት ልትጥለኝ ነው፣ ልታሰግደኝ ነው። እንደዛ አይደለም እንዴ? ልዩነታችን ምንድን ነው? እኔ ጴንጤ የሆንኩት ደጋግሜ ተናግሬ ያለው እኔ ጴንጤ የሆንኩበት ሁለት ምክንያት የለኝም። እኔ ጴንጤዎች ጋር ህብረት የማደርገው ጴንጤ ሆኜ የቀረሁት በአንድ ምክንያት ነው። ሁለት ምክንያት የለኝም፣ ሶስት ምክንያት የለኝም። አንድ ምክንያት ነው ያለኝ፣ ጴንጤ የሆንኩበት ምክንያት፣ አንድ ብቻ ምክንያት። ለምንድን ነው ጴንጤ ሆንከው? ለምንድን ነው ከጴንጤ ማትወጣው ኤፍሬም ብትለኝ ምክንያቴ አንድ ነው። ሁለትም ሶስትም አራትም ምክንያት የለኝም። እዚህ ቤት ጴንጤዎች ቤት ንጉስና ባሪያ የተለየበት ቤት ነው። ንጉሱ ንጉስ ነው፣ ባሪያ ባሪያ ነው። እዚህ ቤት ንጉስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። ከሱ ውጭስ እንዳለ ባሪያ ነው። ባሪያዎቹ ሁሉም ቦታቸውን ይዘዋል። እዚህ ቤት ንጉሱ ቦታውን ይዘዋል። ማንም ሊቀርበው በቅርበት ርቀት እንኳን መቆም አይችልም። እዚህ ቤት ጴንጤዎች ቤት ልዩነቱ እሱ ነው። ሌሎቹ ባሪያዎች ናቸው አልክ ኤፍሬም? የስ ባሪያዎች ናቸው። እነማ ሁሉም ዮሐንስ ሊሰግድ ሲል ተጠንቀቅ፣ እኔ ባሪያ ነኝ እኮ አለው መልአኩ ራሱ። በላ ባሪያ ነኝ ለእግዚአብሔር አለ። የጌታ እናት ማርያምስ ኤፍሬም? የጌታ እናት ማርያም ማለች እኮ ራሷን። አልሰማህም እንዴ? የባሪያይቱን ውርደት ተመልክታልና አለል እንዲ አለችው። ሁሉም ባሪያ፣ ንጉስ አንድ አብ፣ ወልድ፣ መንፈስ ቅዱስ። አንተ የምትጠራኝ ለምንድን ነው? ና ኤፍሬም ና ወደዚህ። ወዴት? እኛ ጋር በርካታ ዙፋናት አሉ፣ በርካታ ንጉሶች አሉ፣ በርካታ ጌቶች አሉ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስን ከዙፋኖቹ መካከል የሰጠናቸው ቦታ አለ፣ ሌሎቹም አሉ። እሺ በቃ ለእነሱ እየመጣ ትሰግዳለህ፣ ትዘምራለህ፣ ታጥናለህ፣ በዚህ እውነት ላይ ትኖራለህ። አላደርገው። እኔ እሺ ብል አይምሮ እሺ ብል ሰውነት ስጋዬ እንኳን እሺ አይልም። በሕያው እግዚአብሔር ፊት እነግርሃለሁ። መጥቼ እኔ ለፍጡር ልንበረከክ እኔ አይምሮ እሺ ቢል ጉልበቴ ይሰበራል እንጂ እሺ አይለኝም። በፍጹም ማለት በፍጹም። ስለዚህ እናንተ በሞት በጨለማ በስራት ውስጥ ነው ያላችሁት። ክርስቶስን እናውቀዋለን ትላላችሁ። አዎ ክርስቶስን ታውቁታላችሁ፣ ሰይጣንም ክርስቶስን ያውቀዋል። መጣ ሆይ ልታጠፋን የእግዚአብሔር ልጅ ብለውታል። ዝም በሉ አላቸው። አውቀውታል። ክርስቶስን ታውቁታላችሁ? አዎ ታውቁታላችሁ። እንዴት ነው የምታውቁት? ነው ከአማልክት መካከል እንደ አንዱ አድርጋችሁ ነው የምታውቁት። ለእናንተ በሚናስና በጣጡስ መካከል እንዳለ ልዩነት በኢየሱስ እና በአንድ በቃ ደሴም ነው። ምንም ልዩነት የለውም። አሁን እኮ ወደዛ ነው እንደዛ እኮ ነው የምትሉ ኑ የምትሉን እንደዛ። ከዚህ እውነት ወዴት ነው የምንሄደው? ሌላ አምላክ አለ እንዴ? ከአብ ከወልድ ከመንፈስ ቅዱስ ውጭ ሌላ አምላክ አለ እንዴ? የትኛውን አምላክ ልናመልክ ነው ወደ እናንተ የምንመጣው? ለኢየሱስ መስገድ አስጠልቶን ነው? ለአብ ለወልድ ለመንፈስ ቅዱስ መዘመር አስጠላን? ለነሚናስና ጣጦስ ልንዘምር እንምጣ ወደና? ኖ። ያን ማሰብ በጀመርኩ ጊዜ እግዚአብሔር ወዲያው ይሰደኝ። በፈለገው መንገድ እግዚአብሔር ወደሱ ይሰደኝ። ማሰብ በጀመርኩ ጊዜ ማለት ነው። አላደርገውም፣ በፍጹም አላደርገውም። በዚህ እውነት ላይ እኖራለሁ፣ በዚህ እውነት ላይ እሞታለሁ። እኔ ለነፍሴ ምስክር አለኝ። መንፈስ ቅዱስ ይባላል። አታውቁትም፣ እናንተ አታውቁትም። ለዘላለም ደግሞ ክርስቶስ ኢየሱስን ካላከበራችሁ በሕይወታችሁ ለዘላለም ሳታውቁት ወደ ዘላለም ጥፋትና ሞት ትሄዳላችሁ። እኛ ለምንናገረውም ለምንኖረውም ለእያንዳንዱ ነገር መልስ አለን በፍርድ በዛ ቀን ያለው ጳውሎስ። ያ ቀን ሲመጣ መልስ አለን።
አንተ ከየት አምጥተህ እንደምትመልስ የዛን ጊዜ እናያለን። እኔ ሰማይ ቤት ሲሄድ ሞቼ ሲሄድ ኢየሱስ የዓለም ቤዛ ነው ብለህ አስተምራል ኤፍሬም ቢባል ዳጊ አስተምራ ኤርሚያስ እንደዛ ብለህ አስተምራል ሲል አዎ አስተምሬያለሁ። ለምን አስተማርክ ሲል ይኸው ጳውሎስ ይመስክርልኝ ይላል። ጳውሎስ መጥቶ ይመሰክራል። ይኸው ቃልህ እኮ ይመሰክራል ጌታ ሆይ ብሎ ቃሉን ምስክር አድርጎ ይቆማል። አንተ የዛኔ አሁን ለምትናገረው ለእያንዳንዱ የስንፍና ንግግር ኢየሱስ እንዳለ መልስ ትሰጥበታለህ፣ እንዳለ መልስ ትሰጥበታለህ። ማርያም የዓለም ቤዛ ነች ስትል ከየት አመጣው ስትባል ያኔ ምን መልስ እንደምትሰጥ እናያለን። ሰማይ ቤት ሄደ አዎ ኢየሱስ አማላጅ ነው እላለሁ። እኔ እጠየቃለሁ አንድ ቀን በዚህ አማፒ ስጠየቅ ምንድን ነው ምለው? ሐዋርያው ቅዱስ ጳውሎስ ናና መስክር እላለሁ። እኔ ነኝ ያስተማርኩት ኤፍሬምን የሞተው ከሙታን የተነሳው በአብ ቀኝ ያለው ዘወትር ስለኛ የሚማልደው ብዬ በደንብ አስተምሬዋለሁ። አንተ አማላጅ መካከለኛ አስታራቂ እንደሆንክ አስተምሬዋለሁ ይላል ጳውሎስ። አንተ እንትና መካከለኛ ናቸው አስታራቂ ናቸው አማላጅ ናቸው ብለህ ማንም ምስክር ልጠራ ነው ሰማይ ስትሄድ? እግዚአብሔር ይባረክ። እኔ ጴንጤ የሆንኩበት ቀን አለ ኤርሚያስ፣ እኔም ደግሜ ላለው ጴንጤ የሆንኩበት ቀን ያ ቀን እንዴት የተባረከ ነው። እግዚአብሔር ዘርማን ዘሬን በቃ በዚህ እውነት ላይ ተክሎ ይቅር። ዘርማን ዘሬን በቃ ከዚህ እውነት ፈቀቅ የሚል በዘሬ አይገኝ፣ ወደ ላይ አይገኝ፣ ወደ ታች አይገኝ፣ ወደ ግራ ወደ ቀኝ አይገኝ። በዚህ እውነት ላይ ይሁን ዘርማን ዘሬ ማለት ነው። ኢየሱስ ያዋጣል፣ ለምድር ያዋጣል፣ ለሰማይ ያዋጣል፣ ለሁሉ ነገር ኢየሱስ ያዋጣል። አግኝተነዋል። በዛ እውነት ላይ ለዘላለም እንኖራለን። አትጥሩን፣ አትጥሩን፣ ወዴትም አትጥሩን። ስትጠሩን ይገባናል፣ ወዴት እንደምትጠሩን ይገባናል። እኔ መኖሪያ ቤቴ ቁጭ ብዬ አንድ ሰው ከውጭ ከጠራኝ እና ወደ ቤትህ እንሂድ ካለኝ የት ላይ ያስገባኝ እንደሆነ አውቃለሁ። ወዴት ነው ወደ ቤት? እንዴ ቤት ተቀምጬ አንኳኩቶ ጠርቶኝ እና ወደ ቤት ነው መወስድህ ይባላል እንዴ? እንደዛ አይ አይሆንም። አውቃለሁ። አውጥተህ ከቤት ስትወስደኝ የሆነ ቦታ ልትወስደኝ እንደሆነ ይገባኛል። እኔማ ቤቴ ነው ያለሁት እንዴ፣ ጌታ ባለበት በዛ ነው ያለሁት። እኛ የተከተልነው እውነት ትክክለኛነት የምናረጋግጠው አባቶች ካስተማሩን ብቻ ይመስልሃል እንዴ? የእግዚአብሔር እውነት ከነገረንም ብቻ እኮ እንደሱም እኮ አይደለም እኮ። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። እኔ እኮ ለቤዛ ቀን የታተምኩበት መንፈስ እሱ እኮ ምስክር እኮ ነው ለእኔ። ብሞት አሁን መንግስተ ሰማይ ገባለሁ ምለው ዝም ብለው የጎረምሳ ፉከራ ይመስልሃል እንዴ? አይደለም እባክህ። እንዳናንተ ደረቅ ፊደል አንብበን መተን እኮ አይደለም እንጮህ። መንፈስ ቅዱስ በውስጣችን አለ ይመሰክርልናል እያልኩ እኮ ነው። እኛ ጋር ክርስትና ሕያው ነው፣ ሕያው ነው። እናንተን አላየንም እንዴ? መምህራኖቻችሁ ስንት መናፍቅ መለስኩኝ፣ ስንት አዳንኩኝ ምናምን የሚለው ሰውዬ ደገመብኝ፣ በግንባሬ ገባ፣ በአይኔ ገባ እያለ ሲንፈራፈር አላየንም እንዴ? አጋንንት ይዞት ሲንፈራፈር። ነፃነት ያልወጡ ራሳቸው ነፃ አውጪዎች። እናንተ ጋር ኃይል የለውም ጉልበት። ቃሉ እውነት ነው፣ መንፈስ ነው፣ ህይወት ነው። እናንተ ጋር ግን ጉልበት የለውም። ለምን? አታውቁትማ፣ አልተቀበላችሁትም። ቃሉንም አታውቁም፣ ባለቤቱንም አታውቁም። ለዛ ነው በጨለማ እስራት እኮ የታሰራችሁት። ለዛ ነው መምህራኖቻችሁ ላይ ጭምር ሰይጣን እንደፈለገ የሚቀልደው ማለት ነው። እኛ ጋር ና እንዴ ትቀልዳለህ እንዴ? የምድሪቷ ትብታብ እኮ ተፈታ እኮ። እግዚአብሔር የወንጌል አማኝን አስነስቶ ስሙ ይባረክ። የሆነች የተበጣጠሰ ኮንጎ ያደረገች፣ የተበጣጠሰ ነጠላ ጫማ ያደረገች፣ የተበጣጠሰ ነጠላ አድርጋ ሄዶ ተንፈራፍሯ አጋንንቱ ሲያስቸግር የሆነ ነገር አጭሰው ሲያስቸግር ጠንቋ ቤት ሄዶ ሲያስቸግር አልወጣ ሲባል በቃ ጴንጤ ያለች እዛ ቤት እዛ ተንኳኩቶ ትዬ እንትና እባክዎት ኑ ተደብቆ ለምን አይፈቀድማ? ጴንጤ ይዛኔ ኑ ትዬ እንትና በቃ ጴንጤ ገና ሲመጡ መጡብኝ ይላል። በቃ ብትቱ ምናምን ለብሰው እኮ የተቀዳደደ ነጠላ ለብሰው። ለምን? በጠላት ኃይል ሁሉ ላይ ስልጣን ሰጠዋቸዋል። ጌታን ስንቀበል ያን ስልጣን ተቀብለናል። እኛ ጋር ህይወት ነው፣ መንፈስ ነው ቃሉ። እናንተ ጋር ግን ፊደል ነው። ለዛ ነው ያጠፋችሁ። አታውቁትም። ስለ ኢየሱስ ታወራላችሁ፣ ኢየሱስን አታውቁትም። ስለ መንፈስ ቅዱስ ታወራላችሁ፣ መንፈስ ቅዱስን አታውቁም። ስለ አብ ታወራላችሁ፣ አብን አታውቁም እና እሱም አያውቃችሁም እናንተን። በነገራችን ላይ ይቅርታ፣ ለምንድን ነው ብዙ ያወራሁት? ምሕረት አድርጉልኝ ወንድሞች። ኧረ ቀጥል ፕሊዝ፣ ይደርሳል።
ኤርሚዬ ጨርሻለሁ። ቀጥል፣ ሀሳብህን ጨርስ። ገና አሁን ስለጀመርን ስለከፈትን ይደርሳል። ጎሄድ ማለት እዚህ አገልጋዮች ብዙ አሉ ብለህ በእርግጥ አሉ ወንድሞች፣ ግን ሀሳብን እንትና ቀጥል ኤርሚዬ፣ በኋላ ቀጥላለሁ። ኦኬ እሺ። ጌታ ይባረክ ወገኖች። እንኳን ዘግይታችሁ የመጣችሁ ሰዎች እንኳን ደህና መጣችሁ። ሰላም ብለናል ሁላችሁንም። ጌታ ይመስገን። ዳጊ ለአንተ እድል ልስጥህ። አይ ቲንክ እነ ጌርሳም ዳጊ ስራ ላይ ይመስሉኛል። አይ ቲንክ ሌሎች ወንድሞችንም ላስቀድም እንደዚሁ። ዳጊ ትችላለህ? አይ ቲንክ ሀሳቡን አግኝተዋል ብዬ አስባለሁ። ዮኒ ወንድማችን ዮኒ ማኛን ጥያቄ በመጠየቁ እንዴት አይነት እንደዚህ አይነት ቀልድ እየቀለድክ ነው፣ በክርስቶስ ላይ እየቀለድክ ነው ብሎታልና ክርስቶስን ምርጫው ያደረገ ሰው ክርስቶስ ላይ መቀለዱ ነው። ክርስቶስ ያድናል ብሎ ማለት በክርስቶስ መታመን ወደ ክርስቶስ ጉያ ሊሄድ ነው። ለጥያቄ መልስ የሚመጥን መልስ ማትሰጡኝ ከሆነ ብሎ በትህትና ነው የጠየቀው። ቤቱንም ኢንቫይት አድርጎን እኛም ደግሞ በመጽሐፉ ላይ ያለው ነገር ነው ያስቀመጥ ነው። በእርግጥ እነዚህ መጽሐፍቶች ጉዳይ ገና ወንድሞች ናቶች ገና የዚህ የቲክቶክ መነጋገሪያ ብቻ አይደለም። አሁን ቤት ለቤት መነጋገሪያ ሆኗል። ይኸውላችሁ እኛ አሁን የምናየው እዚህ ኤፍሬምና አክሊለ ወይ ዳጊና እንትና ብሩክና እንትና በረከትና ደግሞ እንትና ተገናኝተው ዲቤት ተደራርጉ ነው። በየቤቱ ዲቤት አለ ብራዘር። ትንንሽ ዲቤቶች ተነስተዋል። አደገኛ የሆነ ትንንሽ ዲቤቶች ተነስተዋል። ቤት ውስጥ ቤተሰብ ውስጥ በባልና በሚስት በልጆችና በወላጆች በአማትና በምራት በጓደኞችና በጓደኞች መካከል በስራ ቦታ ጌታ እግዚአብሔር ምስክር ነው። በጣም ብዙ ዲቤቶች ማለት በጣም ብዙ ክርክሮች፣ በጣም ብዙ ጭቅጭቆች፣ በጣም ብዙ ነገሮች ተነስተዋል። ይነሱ። የእነዚህ መጽሐፍቶች ግርማ ሞገስ ከምድሪቱ ላይ መገፈፍ አለበት እና ጳጳሱም ደግሞ ተነስተው እኛው እስከዛሬ ድረስ ስንል የነበረውን እና አክሊለ ማለት ምልህ ያው እንግዲህ ሊኖረው ይችላል። እያሳየኑ እኮ ነው እያሳየኑ ታምረ ማርያም ታምር 110 ላይ ያለውን አይደል ኤፊ ቤት ይመስለኛል አግኝቸው አክሊለን ኤፊ ቤት ነው አግኝቸው። ኤርሚዬ ምረት አድርግልኝ። ኤርሚዬ ጌታን መቀበል እፈልጋለሁ አለ አንድ ሰው። ከፍ እናድርገውና ትጸልይለታለህ? ኧረ እንችላለን። የእውነት ነው ግን ይሆናል። ጌታን የምትቀበሉ አንዳንድ ጻፉ። ብዙ ሰዎች ይኖራሉ ብዬ አስባለሁ። ጌታን የምትቀበሉ ሰዎች፣ ጌታን መቀበል የምትፈልጉ ሰዎች አንዳንድ ቁጥር ጻፉ። በውስጥ ያጉኘን ወንድምነት፣ በውስጥ ያገኙን፣ በውስጥ ያገኙን 77 ቁጥር ለአንተ ወይ ለእኔ እዚህ ወይ ላሉ እዚህ ገስት ላይ ላሉ አብዛኞቹ አገልጋዮች ስለሆኑ ይጻፉልን በውስጥ። እሺ ኮሜንቱን ያጠፋሁት እኔ ነኝ። እሺ ቀድሜ ስለነገርኳቸው አሁን እንዳይጽፉ ቀድሜ ያጠፋሁት እኔ ነኝ። ኮሜንቱን ያጠፋሁት እሺ እንዳይጽፉ። ይኸውላችሁ እንደዚህ አድርጉ፣ በውስጥ ጻፉ። እሺ በውስጥ ለእኛ አንዳንድ ቁጥር ወይ 7 ቁጥር በውስጥ በኩል ጻፉልን። እሺ አሁን ኮሜንት ላይ እንዳትጽፉ። እሺ አሁን አንዴ ስለተናገርኩ ትጽፋላችሁ ስላልኩ ለዛ ብዬ ነው። ጥሪ አትቀበል። ኤፍሬም ይስበክ ብለህ ትላለህ እንደ አንተ። ህዝባችንን እንደምታውቀው መጽሐፍ ቅዱስ አያውቅም። እነሱ ደግሞ ያው ሲናገሩ መንፈስ አለባቸው ይለዋል። መንፈስ አለባቸው ሲናገሩ እነሱ መንፈስ አለባቸው። ልክ እኮ ነው። መንፈስ አለባቸው እኮ ይላሉ። እውነት እኮ ነው። መንፈሱ እነሱ እርኩስ መንፈስ ይበሉት እንጂ የተባረከው መንፈስ እንዳለብን እኮ በደንብ ነው የሚያስታውቀው። እስኪ እናቱ የወለደችው ኦርቶዶክሳዊ የስብከት ጊዜ እኔ አሁን አንድ የኦርቶዶክስ ጥሩ ሰባኪ ነው ብትሉትን ጥሩ አንድ ሰው አስወርጄ እዚህ እንዲሰብክ እፈቅዳለሁ። እዚያ 2000 እዚህ ያለን ጴንጤ ሲሰብኮ ልቡን በእግዚአብሔር ቃል አሸፍቶት ይዞት ይሄድ። እስኪ በማፍቅር በነ ጣጡስ በነ ሚናስ ባለ ግመሉ ሚናስ ባለ ጃርቱ እንትኑ ምናም ነገር የሚባሉት ብቻ መተህ እስኪ ንገር። አቡነ እንትና እማሆይ እንትና ብለህ የፈለግከውን ተናገር፣ የፈለግከውን ተናገር። የሰማይ የምድሩ የነበሩት ያሉት የሚመጡት ብለህ ገና አዳዲስ ለሚወለዱት በማፀን ውስጥ ያሉ አሉ ገና ታቦት ሊቀረጽላቸው ያሉ ማለት ነው። እነሱን ሁሉ ስበክ እና እስኪ የጴንጤ ልብ ከአሁን ካለበት አቋም ከአለቱ ከክርስቶስ ላይ አውርደህ ይዘህ ሂድ እስኪ። ለእኛም ግን ይዛቸውን ያህል ደግሞ ይበጨቀልን ሰዓት ማለት ነው 45 ደቂቃ ይሰጠን። እውነቴ ነው። በወቅቱ ወዲያውኑ ጌታን ተቀበሉ ብዬ ብል ጌታን የሚቀበል ባይኖርም እመነኝ ያልኩ ዘሩን ግን እንዘራለን።
በል እንግዲህ ኤፊ ቀጥል ብዬ ደወል ብደውል በ45 ደቂቃ ውስጥ ወይ ብሩኬ በል እንግዲህ አሁን ያዝልኝ፣ እንግዲህ ያዝ ማሜ በል አሁን እንግዲህ ስብከተ ወንጌል ነው ስበክ ብዬ ብል በ45 ደቂቃ ውስጥ በጣም ብዙ ሺህ ትውልድ ውስጥ እውነተኛውን የጽድቅን ቃል እንዘራለን። ምክንያቱም እነሱም እንዳሉት እኛም እንደምናውቀው እነሱ ስላሉ አይደለም። መንፈስ አለብን። የማን መንፈስ? የተባረከው የሥላሴ ሶስተኛ አካል የሆነው መንፈስ ቅዱስ አለብን። ለዚህ እኮ ነው የፈሩን። ለዚህ ነው የፈሩን። ለዚህ ነው ኢትዮጵያ ምድር ላይ የፈሩት። ዲያቆን አማኑ እንዳለው እናንተ ሙስሊም ምድሪቱን ይወርሳል ብላችሁ ትላላችሁ። እኔ ጴንጤ እኔ በ5 ዓመት ውስጥ ጴንጤ ምድሪቱን ካልወረሰው በቁጥር ከኦርቶዶክሳውያን ካልበለጣል። የራሳቸው ቤተክርስቲያን መምህርና ዲያቆን አማኑ የአሜሪካው እነዚህ ታክቲ ሰራ ልጆች የተባሉት ደግሞ ወጥተው አይ እኔ የሚታየኝ አለ አንደኛው እነ ፕሮፌት ጉጉል ማለት ጋዲሳ ማለት ነው። ጋዲሳ ነቢይ ጉጉል ነው የሚባለው። ማነው ራሱ ጓደኞቹ ናቸው ስም ያወጡለት ፕሮፌት ጉጉል እና ሌሎቹ ደግሞ ምናሉ አይ እኔ በ10 ዓመት ውስጥ ፕሮቴስታንትነት ጭዳ ሲሆን ነው የሚታየኛል። የሌላኛው ደግሞ ተነስቶ በ5 ዓመት አለ። አልተያዘም። አየህ አንተን አልገናኝ አለ። ኢየሱስ ክርስቶስ ላይ ሊመሰክሩ የመጡት ምስክሮች ምስክርነታቸው አልተስማማም ይላል። አንዱ 5 ይልላል፣ አንዱ 10 ይልላል፣ አንዱ 2 ይልላል። ወዴት እየሄድ ነው ጀራዳ? ያ ጀማ ይላሉ። ወዴት እየሄድ ጴንጤ ለትንቢት እንኳን ራሱ እኮ አላመቻላቸው ለማለት ትንቢት ብዬ ልበላቸው ለሟርታቸው እንኳን አላመቻለ ህዝብ። አንዱ 2 ይላል፣ አንዱ 5 ይላል፣ አንዱ 10 ይላል። ማለት ይጠፋሉ። ሐኪም የተባለው ፀጉሩን እያሸ እንደዚህ ወርታች እየለጠጠ እየጎተተ እኔ ፕሮቴስታንትነት ቢጠፋ አላለም። ናጥፋው በምን በትምህርት አጥፋው። እስቲ ሪዝህን እየጎተቱ እንትና ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ እንደማለት አይደለም። ናጥፋው እስቲ ጴንጤን አኬ ተሰማል አይደል? ና እኔ እፈቅድልሃለሁ። እስቲ እዚህ ጋ ግባና አንተም ሰውን ይዘው መተህ 45 ደቂቃ ስብከተ ወንጌል ይሰጥ። እስቲ የኦርቶዶክሳውያን አሰባበክ ለዛችሁን እስኪ ያሳዩን እና በስብከታችሁ ሰዎች ልባቸው ተነክተው ለክርስቶስ ሲማረክ እኒና ጴንጤ ሁሉ በሙሉ እስኪ ሂድ ከኛ ጋር 45 ደቂቃ ለኤፍሬም ሰጠዋለሁ ወይ ለብሩኬ ሰጠዋለሁ። አታደርጓትም። እነሱን መስማት እኮ ነው የሚባለው። ወንድሞች እናቶቼ ተው እንጂ ጴንጤን መስማት አደጋው የከፋ ነው። መዘዙ በጣም የከፋ ነው። እነሱን ሰማህ ማለት ሰዎቹ ብቻቸውን አይደሉም። ይኸውልህ አንደኛ መጽሐፍ ቅዱስን በጣም ነው የሚያነቡት። የእኛ እኮ ኦርቶዶክሳውያን እኮ መጽሐፍ ቅዱስ አያነብም እኮ እያሉ እኮ ነው የሚያላዝኑት። ጴንጤዎቹ መጽሐፍ ቅዱስ በጣም ነው የሚያነቡት ነው የሚሉት። የጦጣን ልጅ በዛፍ የመናፍቃንን ልጅ በመጽሐፍ ማን ይችለዋል ብላችሁ ነው። ህዝባችን መጽሐፍ ቅዱስ አያነብም ያሉት የራሳቸው ጳጳሳት፣ የራሳቸው ምዕመናን፣ የራሳቸው መምህራን እና መጽሐፍ ቅዱስ አንብቦ የማያውቅ ትውልድ በምን አቅሙ ነው መጥቶ ከጴንጤ ጋር ሰብኮ እንዳልኩ በቀይ ወጥና ባልጫ የተባለ ትውልድ የሄደው እሱ ሊሄድ ይችላል። እንደዚ አይነት አሁንም አይጠፋም። እኔ ባለፈውም ተናግሬያለሁ። እንደዚህ ቀይ ወጥ ቅልጥም ምናምን ነገር እንደዚህ የምትፈልጉ ሰዎች በቃ 1-2 ከገዙላችሁ የምትሄዱ ሰዎች ውልቅ ነው ማለት ያለባችሁ። ድጋሚ እዚህ ሶሻል ሚዲያ ላይ ወንጌል ሰብካችሁና ወይ ደግሞ መንገድ ላይ አግኝተናችሁ ወንጌል ሰብካናችሁ በክርስቶስ ኢየሱስ እውነተኛ አነካክ ስትነኩ ትመጣላችሁ። ግን ያውቃሉ የእግዚአብሔር ሕዝብ ምን ያህል የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር እኮ ነው የሚለው። እነ ጴጥሮስን እኮ ይፈሯቸው ነበር ነው የሚለው መጽሐፍ ቅዱስ። ኢየሩሳሌም ላይ ቀያፋ ጴጥሮስን ይፈራል እንዴ? አይ ሊፈራው ይገባል። ቀያፋ አዎ ቀያፋ ኤርምያስ ጥምጥም የጠመጠመው የአይሁድ ሊቀ ካህን
ጴጥሮስን ይፈራው ነበር? አዎ። በምን ነበር የሚፈራው? የቀያፋ ንግግርና የጴጥሮስ ንግግር አንድ አይነት አይደለም። በሕዝብ ዘንድ ያለው ተሰሚነት የሚታወቀው ቀያፋ ነው። የአይሁድ ሕዝብ በሙሉ አጨብጭቦ እራሱ ጴጥሮስ አጨብጭቦ ሊቀ ካህን መሆኑን የቀያፋ ሊቀ ካህንነት ድናይ አያደረገውም። ጴጥሮስ ቀያፋ ሊቀ ካህን እንዲህ ብሎ ቢለው አዎ እንዴ እሳቸው ነው ብሎ የሚለው አክብሮ። ምክንያቱም የሕዝብ በእግዚአብሔር ሕግ በቶራው መሰረት ሊቀ ካህን ነው። ግን ተናገሩ ተብለው ቢባሉ ሁለቱም ግን ያውቃል። አንድ ቀን እኮ በአንድ ቀን ውስጥ እንኳን ሙሉ ቀን የዋለ አይመስለኝም። በአንድ ቀን ውስጥ የተወሰነች እኮ ሰዓት እኮ ነው ተናግሮ ከምዕራፍ 2 ከቁጥር 22 እስከ 37 ላይ ባለው ድረስ ስብከተ ወንጌል 15 ደቂቃ 15 ቁጥር የምታከል ስብከተ ወንጌል አጥር ምጥን ክሽን ያለች ስለ ኢየሱስ ክርስቶስ ሰብኮ ሰዎቹ ልባቸው በሙሉ አልተነካም። 3000 ሰው ልብ ተነክቶ ቀያፋ እኮ 3 ዓመት ተናግሮ ሰው ልቡ አይነካ። ልዩነታችን መንፈስ ቅዱስ ነው። ስለ ወንድሜ ይንጫጫቶ አልኩ ይሯሯጥ ደንታ አይደለም። እስላም በለው ቡዳ በለው ሂንዱዝም በለው ኦርቶዶክስ በለው ካቶሊክ በለው እኔ ጉዳይ አይደለም። ጆቫ ዊትነስ ኦንሊ ጂሰስ ጉዳይ አይደለም። ከኛ ጋር ያለው ከነሱ ውስጥ ካለው ይበልጣል ብሎ የሚለው እዚህ ነው ጉዳዩ። ብራዘር የተወሰነች ደቂቃ ሰብኮ 3000 ሰው እግዚኦ 3000 ሰው ከይሁዲ እምነት ወደ ክራይስት ማለት ነው። ልባቸው ታየ። ጴጥሮስ ሲናገር የሰው ልብ እንዲነካ የሚያደርግ ቃል በእግዚአብሔር መንፈስ ቅዱስ የተሞላ ሰው ስለሆነ ይናገራል። የአንዳቸውንም እኮ ልብህን እኮ አይነኩም ሃይማኖተኞች ሰዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ካለ በኋላ ዛሬ በዚህች ዕለት ብፁዕ አቡነ ገሪማ ከእናታቸው ወደዛ ዞር ከእናታቸው ሶዋት ደግሞ አቡነ ገሪማ ነው። በስመ አብ ወልድ መንፈስ ቅዱስ ብለህ በስመ አብ ወልድ መንፈስ ቅዱስ ብለህ ጀምረ ከእናታቸው ከማሆይ እንትና ተወልደው አባታቸውም ደግሞ በዚህ ወጥቶ በዛቲ ዕለት አይረፈ ብሎ በዚህ ቀን ያረፉበት ቀን ብሎ ይነግራል። እና ምን ይጠበስ ብለህ ብትቀጥል የለም ያው መቃብራቸውን ለበረከታቸው ቃል ኪዳን ገብቶላቸዋልና በመቃብራቸው እየሄዳችሁ ማህበረ ምዕመናን ከቃል ኪዳናቸው ከበረከታቸው ሱታፌ እንድትካፈሉ ይላል። ምን በረከት አለውና አንተዬ አቡነ ገሪማን ያልከኝ ምን በረከት አለውና? ና በረከት ልንገርህ። በረከት ከብርሃናት አባት ይወርዳል ይላል ያዕቆብ። እዚህ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ይላል። ከአብ ዘንድ ማለት ነው። ያዕቆብ በመልእክቱ መቃብራቸው ጋር ሄዳችሁ በመቃብራቸው 100 ሜትር ቆሞ የጸለየ የ80 ዓመቱ በደልና ኃጢአቱ ይሰረይለታል እና ያው ጭኳንታ ተከራይታችሁ ባንዲራ ለጥፋችሁ ሆ እያላችሁ እንትን ምንድነው መንፈሳዊ ቱር አድርጉ ነው ጉዞ። ባዶ ጀሪካችንን አንጠልጥለን እዛ ደግሞ ዘግነን የምናመጣው አፈር እመት የሚባል አለ። ለእሱ ደግሞ እንትን ፌስታል ይዘን ኩርቱ ፌስታል ሄድን እኮ ወንድምዬ፣ እውነቴን እኮ ብዬ የምልህ እዚህ የምታየውን የሚያወራው ሰውዬ እንደ ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ገዳም ለገዳም ስንዞር የአቅሜን ያህል አሉ። የብሩኬን ያህል ባልዞርም ግን የአቅሜን ያህል ስዞር ነበር አልኩ። ኢየሱስ ነው እረኛዬ፣ የነፍሴ ጠባቂ፣ ከመቅበዘዝ ያሳርፈኝ እና እንደዚህ ብሎ የሚጀምሩት በቃ ስብከታቸው ላይ ነው። የአቡነ ገሪማ ሲገርምህ በሚቀጥለው ጊዜ ላይ ስለ ኢየሱስ ንጹሕን ወንጌል ይነግረኛል ብትል አታገኝም። ንጹሕ ወንጌል እዛ ቤት ንጹሕ ወንጌል አታገኝም። ስለ እግዚአብሔር ብቻ ተሰብኮ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ስለ ፍጡር ሳይናገሩ ወስብሐት ለእግዚአብሔር ተብሎ የተባለበት ቀን የለም። ስምን ለማጠልሸት አይደለም የምናገረው። በቤቱ ያደግን በቤቱ እናገለግል የነበር ሰዎች ነን። ወስብሐት ለእግዚአብሔር አይሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ከጨረሰ እንኳን ባለ ጸሎቱ ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ነው ብሎ የሚለው ዞር ታደርጋለህ። አትለጥፍም፣ አትደርብም፣ አትሰፋም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የሚባል እንዲህ አይነት የሰላምታ መዝጊያ የለም። እናስ ፒውር ወንጌል ከፈለክ ናኛ ጋር የት ጴንጤዎቹ ጋር ናልኩ። በእግዚአብሔር ጀምረን በእግዚአብሔር ነው የምንጨርሰው። ይገርማችኋል። የውላችሁ በሙሉ ወንጌልና በመሰረ ክርስቶስ ቤተክርስቲያን የነበሩ አባት ዛሬ ያረፉበት ቀን ነው። እርፈታቸው ላይ ባረፉበት ቀን ቃል ኪዳን ገብቶላቸዋል ፓስተር እንትና ጌታ እና በቃል ኪዳታቸው የታመነ የተማመነ የተማጸነ የተመጻጸነ ብሎ የሚል እንቶ ፈንቶ በእኛ በወንጌላውያን አብያተ ክርስቲያናት መድረክ ላይ የሚሰብክ ካለ ከዛው ከመድረኩ ላይ አንቀን ነው የምናወርደው። ማይኩና ሰውየውን እንለያየውና ቁጭ እናደርገዋል። ወደ ጓሮ ወስደን ገስጸኑ የሚጸለይለት ከሆነ ይጸለይለታል። እዚህ እንትና ሞቱ የእንትና የእርፈታቸው ቀን እና ደግሞ የእሳቸውን ያረፉበት ቀን ያከበረ የጻፈ ያጻፈ የደጎሰ ያስደጎሰ የሚባል ነገር የለም። ደስ የሚለኝ በቃ ፒውር እግዚአብሔር ብቻ ኤዳ ትላለች የኔ እናት። እንዴት ያምራል! አንተ እንዴት ደስ ይላል! ጴንጤነት እንዴት ደስ ይላል! የእግዚአብሔር ሕዝብ የለም እኮ ሌላ ቡትቶ ድርቶ እንድናወራላችሁ እንዳትጠብቁ። የለም አዳኝማ እግዚአብሔር፣ ቤዛ እግዚአብሔር፣ መድኃኒት እግዚአብሔር፣ አባት እግዚአብሔር፣ ተስፋ እግዚአብሔር፣ መመኪያ እግዚአብሔር፣ አምባ እግዚአብሔር፣ የዘላለም መኖሪያ እግዚአብሔር፣ ትምክት በእግዚአብሔር፣ ሕይወት በእግዚአብሔር፣ መድኃኒት እግዚአብሔር። በቃ ሌላ የላችሁም። የለምም አይኖርም። የለም። ታዲያ እነማን ልንደምርልህ ነው ከእግዚአብሔር ጋር? እግዚአብሔር ለዚህ ነው ሰው በክርስቶስ ኢየሱስ ለማመን ሲወስን አሁን ወንድማችን ዮኒ እንዳለው ጥያቄ አለኝ እና ጥያቄ እንድትመልሱልኝ ኤፊ ስለተናገረው አልደጋገመውም። እንድትመልሱልኝ ጥያቄ እናቀርባለናል። ገድላት ድርሳናቱ ላይ ያለውን ጥያቄ አቀረብን። አይመልሷትም። አክሊለ መድኃኒዓለም ምስክሬ ነው፣ አይመልስም። ቀስ ብለን እናውጋ ብራዘርዬ፣ አይመልሰውም። እንኳን እሱ አይደለም ሊቃውንት እኮ የተባሉት አልመለሱትም። ታዲያ ምንድን ነው ያሉት? ይሰብሰብ ብለዋል። ደግሞ ከኤርምያስ ጋር ያለውም ይምጣ ብለው እንዳይሉ አልሰጥም። ስብሰባ እንኳን የሚሰበስቡ ከሆነ እኔ ጋር የመጡትን አልሰጥም። ወገኖቼ በዓለም ዙሪያ ያላችሁ በገንዘብ የገዛችሁልኝ አልሰጥም። ያርሙታልን ብዬ እኔ ተስፋ አላደርግም። እኛ ዋናው መጽሐፉ ታረማ አልታረማ አይደለም። አረም ምኑ ይታረማል? አረም ይታረማል እንዴ? እንደኔ ገጠር ያደጋችሁ ገበሬ የሆናችሁ ሰዎች ካላችሁ አረም አይታረምም። እህል ነው የሚታረመው። ስንዴ፣ በቆሎ፣ ማሽላ እንደዚህ ምናምን ነገር የሚታረመው እንጂ አረም አይታረምም። ገድልና ድርሳን ማለት አረም ማለት ነው። አረምን ምኑን ታርመዋለን? ህሊናችሁ የከበዳውን ቦታ ዝለሉት አለን። ስንቱን ዘለን እንጨርሰዋለን? አኬ ታምረ ማርያም እኔ 111 ታምር ካለ ውስጥ 97ቱን እንዴት ዘልዬ 97ቱ ስህተት ነው። 97ቱ ታምር ሌላ እውነት ነው እያልኩ ብዬ ባልልም 97ቱ ግን ቀጥታ ከመጽሐፍ ቅዱስ ጋር ይጋጫል። ይሄንን አንተ አይደለም በባለፉት የተሰበሰቡት ሊቃውንት ፊቴ ቀርበው እውነት አያረጉትም። እና አሁን ታምረ ማርያምን እሺ ከ111 ታምር 97 አይደል? ስንት ነው የተረፈው አትለኝም? 14 እና ቆይ ልጠጣው ብለህ የሆነ ነገር እያልክ የምተፋው ነው የሚበዛው ማለት ነው ከሚገባው ይልቅ። ገብቶም እሱ ደግሞ እኮ የተረፈው 14ቱ ገብቶ ህይወትን የሚያድን ቢሆን ኖሮ ጥሩ ነበረ። አያድንም፣ ህይወትንም አያድንም። እኔ ምን ያደርግልኛል? ይሄ ሁሉ ኮተት መጽሐፍ እንትን መቃብራቸው መጽሐፍ ቅዱስ ሌላ ባይጻፍ ኤፌሶን መልእክት ብቻ 6ቱ ምዕራፍ ቢጻፍ በቂ ከበቂ በላይ ነው። በቂ ከበቂ በላይ
የኤፌሶን መልእክት ብቻ። ሌላው እንደው 65ቱን ብተው የኤፌሶን መልእክት ብቻ እንኳን ቢጻፍ በቂ ነው። ወይ ደግሞ የዮሐንስ ወንጌል ብቻ ከወንጌሉ ከነቢያት መጽሐፍ ጋር የኢሳይያስ ትንቢት ብቻ 66 ምዕራፍ፣ ሌሎቹ መጽሐፍቶች እንኳን ባይኖሩ በቂ ከበቂ በላይ ነው። መሲሁን ጉልህ አድርጎ ሳይቶ ሞቱን ትንሣኤውን የሚሞትበትን ዓላማ ብሉይ ኪዳን ላይ ቆሞ አዲስ ኪዳን የሰበከ አገልጋይ፣ ብሉይ ኪዳን ላይ ቆሞ አዲስ ኪዳን የሰበከ አዲስ ኪዳን የተነበየ አገልጋይ ኢሳይያስ ምን ያርገና በቀይ በጥቁር እስክሪብቶ የተጻፈ ይኸው ቤቴ የልጆቼን መጫወቻ ቦታ ሁሉ እንኳን እስኪያጣብበኝ ድረስ ቤቱ እስኪጠበኝ ድረስ ወንድሞች ናቶች ስታነበቡት አንድ እኮ ተስፋ የሚሰጥ የለም። ተስፋም ከሰጠ በፍጡር ላይ ነው ተስፋ የሚሰጥ። አጽማቸው ባረፈበት ሄዶ የተቀበረ ይላል እና እሱ አይደለም 22 ትውልዱ ይማራል ይላል። አንተ ሄደ እንትና የሚባል ሰውዬ አጽሙ በተቀበረበት ስለተቀበርክ እና ልጆችን የልጅ ልጆች ሁሉ በሙሉ የፈለጋቸውን ቢያደርጉ እዛ ይድናል ይላል። ቃል ኪዳን ገባላቸው። ኢየሱስ ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ በየፌርማታው እንደሚባል ነው። በየፌርማታው ይማማልልሃል አልኩ። ቃል ኪዳን ገባላት፣ ቃል ኪዳን ገባላቸው ለእነሱ፣ እሳቸው፣ እነሱ ቃል ኪዳን ገባላት፣ ቃል ኪዳን ገባላት፣ ቃል ኪዳን ገባላቸው፣ ቃል ኪዳን ገባለት፣ ለእሱም ቃል ኪዳን ገባለት። ኢየሱስ ክርስቶስ ጌታዬ፣ ብራዘርዬ እንኳን አንተ ለምትለው አቡነ መገርሳና አቡነ አራርሳ ለምትለው ሰውዬ አይደለም ለጳውሎስ እንኳን ጌታ ቃል ኪዳን አልገባለትም። ደስ አይልም? እስቲ ምን አለ ጳውሎስን ቃል ኪዳን የገባለት? ያው እንግዲህ ሐዋርያው ጳውሎስ ያንተን ስም የጠራ መታሰቢያን ያደረገ ዝክርን የሞትክበት ቀን ያሰበ መቼ ቀን እንኳን እንደሞተ አናቅ፣ ግን ሮም ላይ ነው የሞተው። ያ ታላቅ ሐዋርያ ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራ ሐዋርያ እና ጳውሎስ ያው እንግዲህ የሞትክበትን ቀን መሞትህን መታሰቢያ አድርጎ ያደረገ ዝክርህን የዘከረ መጽሐፍን የጻፈ ያጻፈ የደጎሰ ያስደጎሰ በመንግስተ ሰማያት ስሙን በሕይወት መጽሐፍ ጽፈዋለሁ። ገሃነመ እሳትን አያያትም አለው ለጳውሎስ ጌታ? አላለው። እንዴት አይለውም? ያንን ታላቅ ሐዋርያ እንደሱ በተግዳሎታቸው በመከራ ጽንተው ያለፉበት ምናምን ብላልከኝ አይደል? ከጳውሎስ የበለጠ መከራን ለኢየሱስ ክርስቶስ የተቀበለ ማን ነው? እንደውም ክርስቶስ በስጋው እኮ እንትን ያላለው እኔ በስጋዬ የክርስቶስ መከራ ከፍላለሁ ብሎ ያለ ሰው ነው። እንደሱ የተንከራተተ ከርታታ ማን አለ? ያውም እኮ ዝም ብሎ አባዜ ይዞት እንትን ምናምን ነገር አይደለም። ከኢየሩሳሌም እስከ ኤልዋሪቆ ድረስ ሐዋርያዊ ጉዞ መርከብ እየተሰበረበት በባህር ውስጥ እያደረ በወገኖች ፍርሃት፣ በወንበዴዎች በኩል ፍርሃት ነበረብኝ ይላል። ይሄ ሐዋርያ የመንከራተት ብለህ ካልክ እንደሱ የተንከራተተ ማን አለ ለኢየሱስ ክርስቶስ? እና ጌታ ኢየሱስ ቃል ገባለት፣ ቃል ኪዳንህን ያደረገ ምናምን ነገር ብሎ አልገባለትም። በጎቼን አደራ ጠብቅ ለተባለው ሐዋርያ ቃል ኪዳን ገባለት? አልገባለትም። ለማቴዎስ ቃል ኪዳን ገባለት እንዴ? የቱ ጋ ነው ለ12ቱ ቃል ኪዳን የገባላቸው? መቃብራችሁን የሳመ መታሰቢያችሁን ያደረገ ብሎ የሚል የቱ ጋ ነው ቃል ኪዳን የገባላቸው? ወንድሞች ናቶች አልገባላቸውም። ኬት አምጥተህ ነው ታዲያ አንተ አቡነ በርሶማ ቃል ኪዳን ገባላቸው ብለህ የምትለኝ? ስምህን የጠራ ተስካርህን ያደረገ ምሬ ምርልሃለሁ ብሎ ለታላቁ አባት ለአብርሃም የቱ ጋ ነው ቃል ኪዳን የገባለት? መሲሁ ከእሱ ዘር እንደሚወለድ ቃል ኪዳን ገባለት እንጂ አብርሃም አባት መቃብርን የሳመ ዝክርን የዘከረ ያደረገ ምሬ እምርልሃለሁ ብሎ የቱ ጋ ነው ቃል ኪዳን የገባለት? አንድም ቦታ አታገኝም። አንድም። እግዚአብሔር በልጁ በክርስቶስ ኢየሱስ ነው የምሕረትን ኪዳን ቀራንዮ ኮረብታ ላይ ያደረገው። በእርሱ የሚያምን ሁሉ የኃጢአቱን ስርየት እንዲቀበል ነቢያት ይመሰክሩለታል፣ እንደዚሁም ሐዋርያቱም ሰብከውለታል፣ እንዲሁም አባቱ እግዚአብሔር አብ ተናግሮለታል፣ እንዲሁም መንፈስ ቅዱስ ምስክርነቱን ሰጥቷል በእሱ ላይ በመምጣት እንዲሁም እናቱ እሱ የሚላችሁን አድርጉ ብላለች። አለቅ። ልጁ ያለው ሕይወት አለው ብሎ ጥንፍፍ አድርጎ ምንም እንትን ምንድነው ይሄ ማለት ይሄኛው በአንድምታ ይፈታ ብለህ እስከማትል ድረስ እስኪ ሊቃውንቱ ይህን ክፍል ይዩት ተብሎ እስከማይባል ግልጽ አጭር ስትውጠው ግን መድኃኒት የሆነች አጭር እጥር ምጥን ያለ ዘየአምን በወልድ ቦ ሕይወት ዘለዓለም
በልጁ የሚያምን የዘላለም ሕይወት አለው። አለቀ። ወንጌል። ስለዚህ ሰው በኢየሱስ ክርስቶስ ለማመን ሲወስን እየቀለድክ ነው ተብሎ ይባላል። ዮኒ አልቀለደም። ጥሩ መንገድ፣ ጥሩ ጅማሮ ነው የያዘው። እንጸልይለታለን፣ እግዚአብሔር አምላክ እንዲረዳው። ለሕይወት የሚሆን ንስሐን ጌታ ሰጥቶት ጌታን እንዲቀበል ወደ ውሳኔ እንዲመጣ እንጸልይለታለን። ለቀረበው ጥያቄ እንኳን አክሊል እንኳን ሊመልስ አይቻልም፣ ግን ሰምተውናል፣ አይተውናል። ባለፈው 6,000 ሰው ባለበት ዮኒ ጌታ ይባርከው ምንድነው ብላችሁ የምትሉት በመረጃ እስኪ አምጡ ይዛችሁ ነው ብለዋል። ይዘን መጣን ከወንድሞቼ ጋር አሳየን። መልስ መመለስ ሲገባው እየቀለድክ ነው እንደ ዮኒ ትቀልዳለህ አይደል ብሎ አለው። እየቀለደ አይደለም። ሰው ወደ ኢየሱስ ክርስቶስ ሲመጣ እየቀለደ አይደለም። ለሕይወቱ ዋጋ ሊሰጥ የሕይወቱን ጌታ ሊጠጋ ወስኗል ማለት ነው። ስለዚህ ከእንዲህ አይነት ቀልድ ትታችሁ ብትመጡ እንደውም እናንተ ወደ መዳን ብትመጡ ጥሩ ነው እና መጽሐፍቶቻቸው የቆሸሹ መሆናቸውን እንኳን ራሱ ያወቁት ዕድሜ ለወንጌላውያን አማኞች፣ ዕድሜ ለተሐድሷውያን ጉባኤ ጠርተው ቁጭ ያሏት የዘንድሮ ስብሰባ በዚሁ ጉዳይ ላይ ነው ሊያወሩ ያሉት። ጨለማ ውስጥ ነን፣ ተኝተናል፣ ወድቀናል። ልክ ኢህአዴግ ሊወርድ አካባቢ እንደተናገረው ማለት ነው ተሐድሶ ያስፈልገናል ብሎ እንዳለው በቃ ዋናው ተሐድሶ ነው የሚያስፈልገው። መጽሐፍቶቹ ይሰብሰቡ ነው። ለምን? ንጹህ ምንጮች ስላይደሉ። ሌላኛው ንጹህ ምንጭ ነው ይላል። ፓትርያርኩ ጥራት ይጎላቸዋል። ጥራት የጎደለው ምግብ ነበረ ስትበላ የነበር ከወንድሜ እስከዛሬ ድረስ የሞቱ ያለውስ እሺ፣ እግዚአብሔር ለሕይወት የሚሆን ንስሐን ይሰጥሃል። የሞቱ ግን ሄዱ፣ ክርስቶስን ሳያውቁት ወደ ገሃነም ገቡ። እነዚህ መጽሐፍቶች ይዘው እነዚህ መጽሐፍቶች ያልተጣራ ምግብ ያልተጣራ ነገር ሲበሉ ሲጠጡ ከርመው ማለት ነው እና እውነተኛ ምንጭ እውነተኛ የሕይወት ቃል ወደሆነው ወደ መጽሐፍ ቅዱስ ነው። በክርስቶስ ኢየሱስ በእግዚአብሔር ልጅ ታምናችሁ በስሙ ንስሐና የኃጢአት ይቅርታችሁ እንድታገኙ ኑ በፍቅር ወደ ጌታ። ዮኒ አልተሳሳተም። ዮኒ አልቀለደም። እኛም ጌታም ብለን ስንሄድ አልቀለድም። የምን ቀልድ? ቀልዱስ እነዚህ ቅድም ያልኳቸው ባለጌ መጽሐፍቶች ናቸው የቀለዱት በጌታ ላይ። ወንድ ከወንድ ከንፈር ተሳሳመ ብሎ የሚል ነውር የጻፉ እነኚህ ናቸው የቀለዱት በጌታ ላይ። እነዚህ መጽሐፍቶች ማለት ነው። እነዚህ የዘመናችን ጉድ እና አክሊለ ሁሉ ጭምር እንኳን ሳይቀር በሶሻል ሚዲያ ላይ ወጥተው ሊናገሩባቸው እስከሚያፍሩ ድረስ ያሸማቀቋቸው ገድላትና ድርሳናት የሚባሉ በሱቲና በቆዳ ተጠርዘውና ተደጉሰው ጠዋት ጠዋት ህዝቡ ፀሐይ እየሞቀ የሚያነባቸው ተከብረው የኖሩ በለበሱት ልብስ ወይ በተጠረዙበት ቆዳ ምክንያት ተከብረው የኖሩ የመጽሐፍቶቹ ቅድስናቸው ከፍ ከማለቱ የተነሳ ሰው እህል በልቶ እንኳን ማንበብ የለበትም ተብሎ ነበር የሚባለው። ወንድሞች ናቶች፣ እዛ በነበርኩበት ሰዓት ላይ ጠዋት ቁጭ ብዬ እህል ሳልበላ ነበር እማነበንበው። እህል በልታ አታነብም ውዳሴ ማርያም፣ እህል በልታ ጸሎት መጽሐፍ አታደርግም፣ ድርሳንም ኬል አታንትናትንም። ለካ ጉዳዩ አየህ፣ ሰው እህል ሳይበላ ብለው አሉ። ሰይጣን ውስጡ የጻፈውን ነገር ስለሚያውቅ ማንም በተዘዋዋሪ መንገድ። ስለዚህ ጠዋት ይርባል፣ ቶሎ ቡናው ደረሰ ምናም ነገር ትባላለህ እና የዕለቱን ብቻ አድርሰ በቃ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተሰኑ ሻምድዶ ያን ብቻ ወርቶ ይወጣል። ጉዳዩ ጭንብላቸው ገልጠን ስናነበው ውስጣቸው ያለ ነውር እንኳን እኛን አይደለም እነሱን ራሱ አሳፍሯቸዋል። ጳጳሳቱ ጋር ደርሷል። የሊቃውንቱ ጉባኤ ጋር ደርሷል። ሰብስቡልን አስብለናቸዋል። ሰብስቡልን። ጥራት የላቸውም። መጽሐፍቶቻችን የጠሩ አይደሉም። መጣራት አለባቸው። ግብስብስ እንክርዳዱን አንተኑን ሁሉ ይሄንን ምንድነው ፉሩሽካውን ሁሉ ነው ስናበላው የነበርኑ ህዝባችን ያው ዝም ብሎ የሰጡትን የሚበላ ትውልድ ነው። በእርግጥ ቅንና ገራገር የሆነ ትውልድ ነው። ምክንያቱም ያገኘውን በሞቴ ተብላ ስትባል አፏን መክፈት ብቻ ነው። በሞቴ ይሄኛውን አንብቢ ተብላ ስትባል ይሄኛውን አንገትሽ ላይ ሰሪው ይሄኛውን ብብት ስራ አድርገው ተብሎ ሲባል በቃ ህዝባችን እንደዛ ነው። በእንጀራ የተጠቀለለ አመድ፣ በእንጀራ የተጠቀለለ አሸዋ ነበር ስትበላ የነበረው። እንጀራ የሚመስል መንፈሳዊ የሚመስል ግን ውስጡ አሸዋ፣ አመድ፣ ከሰል የሆነ
መጽሐፍቶቻቸው ውስጥ ያሉት ማለት ነው። ስለዚህ እነሱ ነው ጥያቄ ጠይቅነው። ለጥያቄው መልስ ካልሰጣችሁኝ ወደ ጌታ እመጣለሁ ብሎ በማለቱ ዮኒ እንደዚህ ሊባል አይገባም። የእውነት ማለት ነው። ከዛ ይልቅ ለጥያቄው ነበር መልስ መስጠት፣ አንዳቸውም ግን አይሰጡም ለማለት ፈልጌ ነው። ተባረኩ። ዳጊ ቀጥል። ለሌሎችም ጊዜ እንስጣቸው። ሶሪ ስላስረዘምኩ በጣም ይቅርታ። እሺ ኤርሚዬ በጣም ቴንኪው። እንግዶች ሁላችሁም ተባረኩ። አርፍዳችሁ የገባችሁ ሜርሲዬ፣ መሐመድ፣ ጌርሳምዬ፣ ብሩኬ ተባረኩ ሁላችሁም። በአጭሩ ዮኒ ጥያቄዎች ነበሩት ጠይቋል። አዎ ጥያቄ ሲኖራቸው ሰዎች ይጠይቁ። ምክንያቱም ወደ እውነት መምጣት ስለሚፈልጉ ውስጣቸው ለተፈጠረው ጥያቄ መልስ ሲያገኙ ምናልባትም ጌታን ለመከተል ሊወስኑ ሊሆን ስለሚችል መጠየቃቸውን አትጥሉት። በተለይ ኦርቶዶክሳውያኖች በዚህ ነገር ላይ ትታማላችሁ። 2-3 መረጃዎች አሉ እጄ ላይ። ጥያቄ የጠየቋችሁን የማሳደድ ባህል አላችሁ፣ እንደገናም ደግሞ የመዋሸት ባህል አላችሁ። አታሳዷችሁ። በቃ አውት ኦፍ ፒውር ሄርት ነው የሚጠይቁት። ያን ነገር ቢረዱ እንግዲህ እከተለዋለሁ የምትሉትን ክርስቶስ ሊከተሉ ፈልገው ሊሆን ይችላል እና አትግፏቸው፣ አታሳዷቸው። ከዚህ ቀደም እንደዚህ ሆኖ ያውቃል። አንድ እህት ጥያቄ እንደ ዮኒ ነበራት። ጥያቄ ጠየቀች። ስትጠይቅ ትላንት እንደተጠቀምኩት ቃል ብለንትሊ ወይም ይሄ በቃ ባፈጠጠ ሁኔታ ተክዳለች። የጠየቀችው ጥያቄ ሶስቱ ስላሴዎች የሚባሉት ስዕል ፊት መንበርከክ በጣም ይከብደኛል። ቪዲዮ አለላችሁ፣ አዘጋጅቼዋለሁ። በአጭሩ ከፍተዋለሁ አንድ ደቂቃ በማይፈጅ ጊዜ። ልጅቷ የጠየቀችው ምንድን ነው? እንደ ዮኒ ነው። እሷም ጥያቄ ያላችሁ አሉ ብዙዎች። ግድ የላችሁም፣ አታሳዷቸው፣ አትዋሿቸው። የጠየቀችው ምንድን ነው? ሶስቱ ስላሴዎችን ስሰማ ወይም ሳይ በእነሱ ስዕል ፊት መስገድ ይከብደኛል አለች። አንድ ደቂቃ ቪዲዮ ላሳይ። ይቅርታ በትልቁ አድርጉኝና እድል ለሌሎች መስጠት ስላለብኝ ቶሎ ላጠቃል። ቪዲዮ ሪማይንድ ላረጋችሁ ነው፣ የምታውቁት ነው። ኤርሚዬ በትልቁ አድርገኝ። ቆይ ከቻልኩ ራሴ ያደርገዋለሁ። ላስታውሳችሁ ስለፈለግኩ ይህ ቪዲዮ ትዝ ይላችኋል። እዛ ቤት ጥያቄ ከጠየቅ ወይ ትብጠለጠላለህ ወይ ትዋሻለህ። ለምን? ኦኬ እስኪ እኔው ቪዲዮውን አንድ ጊዜ ጀስት ቱ ሪማይንድ ዩ። እንደ ሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልን ያይደለም ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ከቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። እሺ ሰዎች በአራቱ የራሴን ቪዲዮ ላይ ካረኩ። እሺ በቃ ባጭሩ ጥያቄ ነበራት። እቺ ልጅ ጠይቃለች። ምንድነው ሶስቱ ስላሴዎች የምትሏቸው ስር መንበርከክ መስገድ ይከብደኛል። ምክንያቱም አንደኛ ሶስት ስላሴዎች አልተገለጡም። አብም ለሰው አልታየም፣ መንፈስ ቅዱስም መንፈስ ሆኗል። በፍጹም ሰው ሆኖ የመጣው ኢየሱስ ብቻ ነው እንጂ የተገለጠው የሚለውን ሐሳብ በመያዝ እዛ ስዕል ፊት መስገድ ይከብደኛል ለሚለው ጥያቄዋ እንደዚህ አደባባይ ላይ ነው የዋሻት። ለምንድነው ጥያቄ የሚጠይቁ ሰዎች የሚዋሹት? ለምን ቀልደኛ ይባላሉ? እንደ ዮኒ ቀለድክ ለምን ይባላሉ? አዎ በእርግጥ እውነት ለመናገር ዮኒ ቀልዷል፣ አልዋሸም። የቀለደው ግን በክርስቶስ ላይ አይደለም፣ በሰማው ተረት ላይ ቀልዷል። ሲስቅ ነበረ በሰማው ተረት ላይ። ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል ስትለው ፍንድት ገድል ያዝናናል። ኦፍኮርስ በጣም የምንቀልደው እኛም በጣም በተረቶች እንድንቀልድ እንድንስቅ ተረቶቹ ይፈቅዱልናል። በእግዚአብሔር ቃል ላይ ነው የማንቀልደው እና አዎ ቀልዷል። እውነት ለመናገር ዮኒ ቀልዷል፣ ግን በተረቶቹ ላይ ነው። ምክንያቱም ጥያቄ ስትጠየቁ ተዋሻላችሁ። እቺ ልጅ የጠየቀችው ጥያቄ ምንድን ነው? ሶስቱ ስላሴዎች የሚለውን ለእሱ ምላሽ ለመስጠት ሲመልስላት በአጭሩ ዚጋ የመለሰላት ሪማይንድ ላድርግ። ልደት ቃል ምን መለሰላት? ልደት ቃል እንደዚህ ብሎ መለሰላት። እነዛ ሶስቱ ስላሴዎች ማለት በዙፋኑ ፊት ብርሌ የሚመስል በዙፋኑ ፊት ነው የሚለው። እሱ ደግሞ በዙፋኑ ላይ ያለ ስላሴዎች በዙፋኑ ላይ እንዳሉ አድርጎ እየነገራት ነው። 3 ሽማግሌዎች ነበሩ። 3 ሰዎች በአራቱ 3 ሽማግሌዎች የሚል የለም፣ 4 እንስሶች የሚለው። ኦኬ እንዳላረዝምባችሁ ይሄን ቪዲዮ ፈልጋችሁት የቱ እንደሆነ እንድታውቁት ይሄኛው ቪዲዮ ነው። ይሄ ይቀራል እንዴ? ክርስቲያኖች ሐሙስና እሑድ እባብ ቢገሉ ኃጢአታቸው ይሰረያል እንዴ? እንደዚህ የሚል ገድለ ተክለ ሃይማኖት ላይ አለ ሲሉት ፈገግ ብሎ ኧረ እንደዚህ አይደለም ብሎ አሻቸው። ምን ብሎ አሻቸው? ክርስቲያኖች አይደለም የሚለው ቦታው ላይ ሄደዋቸው አላነበባችሁትም? አውቀው ቆርጠው አለ። እንዲያውም ይሄን ቪዲዮ ባካችሁ ስሙት። ቆርጠው ነው የላችሁ ጴንጤዎች እንትን የሚሏችሁ። ቦታው ላይ ክርስቲያኖች አይልም። ቦታው ላይ የሚለው ይሄው ላሳያችሁ። እንትኑ ብቻ ነው ማሳያችሁ፣ ክርስቲያን እንደሚል ብቻ። ቴንክ ዩ ኤፍሬም ባለ ጊዜው ጌታ ይባርክ። ይሄ በወቅቱ በጣም ነበረ ካገኘሁት ፊት ለፊት። እሺ
እሺ ጊዜ እንዳልፈጅ ነው። አሁን ሰዎች ሲኖሩ እኔ መቆየት ስለማልፈልግ ነው። እሺ ስለዚህ ባጭሩ ገድሉ ተከፈተ ክርስቲያኖች ይላል ክሊርሊ። ኦኬ ምን እያልከን ነው ዳጊ ብትሉኝ ጥያቄ መጠየቅ ኖርማል ነው። ኢየሱስ በምድር ላይ በነበረ ጊዜ ከጠየቁት እጥፍ ጠይቋል። ወደ 307 ጥያቄዎችን ጠይቋል። 183 ያህል ጥያቄዎች ተጠይቋል ኢየሱስ። ምንም ኢትስ ፋይን መጠየቅ፣ ኢትስ ፋይን። ቀልደኛ ትበለው በቃ። ሰው የሆነ የነፍሱ ጥያቄ ባለ ጊዜ ይጠይቅ፣ ፍቀዱለት። እኛ አሁን ከርዕስ ልታስወጡ ስትሞክሩ፣ ዳይቨር ልታደርጉ ስትሞክሩ፣ ስታላግጡ ነው እንጂ ማንፈቅድላችሁ ጥያቄ ይዛችሁ መምጣታችሁ which is fine። መጠየቃችን ጥሩ ነው፣ ጥሩ ነው። ቀልድ አይደለም። ዮኒ የቀለደው በተረቶች ላይ ነው ለማለት ነው። ሰዎች ከእስትንፋሰ እግዚአብሔር ወደ እስትንፋሰ ሰው እየተሻገሩ ስለሆነ ይጠይቁ፣ ግድ የላችሁ። አሁን መቸለታ ስም መጥራት ስለማልፈልግ ነው። መጽሐፍ ቅዱስን ይዞ ፎቶ የተነሳ ሰው አሁን ሰሞኑን ደግሞ እስትንፋሰ እግዚአብሔርን ደረቱ ላይ አድርጎ ፎቶ የተነሳ ሰውዬ ሰሞኑን ምን አይነት ፎቶ ነው ይዞ የተነሳው? እስትንፋሰ ሰው የሆነ ደረቱ ላይ አድርጎ ፎቶ ይነሳል። አየህ፣ ሰው ከእስትንፋሰ እግዚአብሔር ወደ እስትንፋሰ ሰው እየተሻገረ ነው። ይጠይቁ፣ ግድ የላችሁም። ቀልደኛ አትበሏቸው፣ አትበሏቸው። መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ስትለው ግራ ይገባዋል። ምክንያቱም መጽሐፍ ቅዱስ ዶግማ እንደሆነ ያውቃል። ኢን አዘር ወርድስ ገድል ዶግማ ነው እያልከው ነው። ልድገመው፣ ገድል መጽሐፍ ቅዱስ ማን ያሉ? ይኸው ቅድም ኤርሚ ከፈተው እኮ መጋቢ ሐዲስ ዶክተር ዘበነ ሁለቱም ምን እያላችሁ ነው? ገድል እኮ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ እኮ ገድል ነው። ሂዱና ቪዲዮ ላይ ይኸው እኔ ቪዲዮ ላይ ያለላችሁ እዩት። ዳት ሚንስ ምንድን ነው? ገድል ዶግማ ነው እያልክ ነው። እዚህ ጋር ትመጣና ቀልደኛ ነህ፣ መከራከሪያ እኮ አይሆኑም አትበለው። ዶግማ ነው ካልክ በኋላ እንዴት ነው የማይከራከሩት? መጽሐፍ ቅዱስ ነው ገድል ካልክ በኋላ ለዛውም እኮ ዝም ብሎ ተራ ግለሰብ አይደለም የተናገረው። የአውቶቡስ ተራ የታክሲ ተራ ምናምን የምትሉት ሰው አይደለም ይህንን ምላሽ የሰጠው ሰውዬ። መጋቢ ሐዲስ ነው፣ ዶክተር ዘበነ ነው። መከራከሪያ አይሆኑም አንተ ብትለኝ ምን አገባኝ? ቤተክርስቲያን ዶግማ አድርጋቸዋለች። ምን ሲያብራሩ ይህንን ሐሳብ ሻሩት። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው የሚለውን ሐሳብ ሻሩት። ልድገምልህ፣ እግር እስኪሰባበር መጥተህ ኖ ይሄ ንግግር አስጨርሰው ቪዲዮውን ሲያብራሩ እኮ እንደሱ አይደለም። ምን አሉ ሲያብራሩ? መጨረሻ ላይ ቅድም የተናገርኩት ባይ ዘ ዌይ ተውት፣ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያልኩትን ባይ ዘ ዌይ ተውት አሉ አላሉም እኮ። እንዲያውም አጠናከሩት እኮ፣ ገድል መጽሐፍ ቅዱስ መሆኑን አጠናከሩት። መከራከሪያ አይሆኑ ምናምን አትበል። ይጠይቅ ሰው፣ ግድ የላችሁም፣ ይጠይቅ፣ አትጥሉት። በተለይ እንደ ዮናስ አይነት በጣም ማመዛዘን የሚችል ልትሸውደው የማትችል በደንብ አድርጎ ዓለማዊውንም ሕይወት የሚያውቀው መንፈሳዊውንም ሕይወት የሚያውቀው የሙስሊሙንም ሕይወት የሚያውቀው በደንብ ሚዛናዊ ጥያቄ ነው የጠየቀ። ይጠይቅ፣ ሚዛናዊ ባይሆን ይጠይቅ። ምንድን ነው ችግሩ? ኦኬ፣ በዚህ ላጠቃል። አዎ የራሴን ልናገር፣ በጣም አዝኛለሁ። ሰሞኑን በጣም አዝኛለሁ። ኮሜንት ያረክልኝ አልነበረ? አዝነሃል፣ ሐዘን ቤት ነው ያለኸው ብለኛል። ኦፍኮርስ ለመጀመሪያ ጊዜ ባልልም ከተናገራችኋቸው ጥቂት እውነቶች ውስጥ አንዱ ኦርቶዶክሳውያኖች ሰሞኑን ኮሜንት ያደረጋችሁት ነገር ነው። አዝናችኋል ያላችሁን ነገር እውነት ነው፣ ምንም አላሻችሁ። ጥቂት ነው እውነት የምታወሩት። ከጥቂቱ መካከል ኮሜንት ያደረጋችሁልን ትክክል ነው። አዝነናል። ለምን? ምክንያቱም እዚህ መድረክ ላይ ያመጣኝ ሪዝን እንዳዝን ያስገድደኛል። ማቴዎስ 9:36 ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። ሰው ሲጨነቅ፣ ሰው ሲጣል፣ ሰው እስትንፋሰ እግዚአብሔርን በእስትንፋሰ ሰው ለውጦ የሕይወትን መንገድ ትቶ የሞትን መንገድ ሲመርጥ እማላዝን ከሆነ እኔ እዚህ ምን እሰራለሁ? ለአንድ ነፍስ አይደል እዚህ ጋር የመጣሁት? ዮናስ ጥያቄ ሲጠይቅ እማልመልስ ከሆነ ነፍሱ ስትጨነቅ፣ ነፍሱ ጥያቄ ሲኖራት፣ ሰዎች ከጌታ ቤት ሲመለሱ ሲሸሹ እማላዝን ከሆነ ምንድን ነው የምሰራው እዚህ ጋር? አዝናል ትለኛለህ እንዴ? ኦፍ ኮርስ ካላዘንኩ እንዲያውም ምን እሰራለሁ እዚህ ጋር? ምን እሰራለሁ? ባይሆን ለወንጌል አማኞች አንድ መልእክት አለኝ። የመከሩ ጌታ ሰራተኞችን እንዲልክ ለምኑ። በጣም ብዙ መህር አለ ወገኖች። እዚህ ቲክቶክ ላይ ብዙ መህር አለ። ብዙ ነፍሳትን ዊን ማድረግ የምንችልበት፣ ብዙዎች አይናቸው እየተገለጠ ያለበት አለ። በመልካም ወጣቶች ሺዎች ሲመለሱ፣ እኛ ፖለቲካ አልሰራንም። ሺዎች ሲመለሱ ወደ ጌታ ሲመጡ ይጠይቁ፣ ግድ የላችሁ፣ ይመለስላችሁ።
ከእንዲህ አይነት ኮምፓሽን ከእንዲህ አይነት አዘኔታ አገልግሉ። ሰዎች እንዲመለሱ ይሄዳ ጥርግ ይበላ ምና አንልም። ኖ አንልም። እኛ ትዕቢተኞችን ላንታገስ እንችላለን፣ አንለማመጥም። ወፍጮ ድንጋይ ማርገህ እኮ እንትን ውስጥ ሊገቡ ይችላሉ፣ ወደ ባህር ሊጣሉ ይችላሉ። አንፈልገውም። ያንን መጨረሻቸውን እንፈልገዋለን ማለታችን አይደለም። ግን we will do our best to make sure ወደ ጌታ ቤት እንዲመለሱ፣ በጌታ ቤት ያሉት እንዲጸኑ እናዝናለን። እንዴ ካላዘንክ ምን ትሰራለህ? ብሮ ልቀቅ፣ በቃ ፖለቲካ ነው አንተም እየሰራ ያለው እንደሌሎቹ። you gotta have that passion, you gotta have that compassion። እንዴ እየተጨነቀ እኮ ነው ትውልድ። ምን እሰራለሁ እዚህ ጋር ለበዚያ ለየቱ ስሜ እንዴ ማቀኝ ህዝብ አለ እንዴ? ባይዘው እኔ እኮ ወንጌል አማኝ እኮ ያቀኛል እኮ። ምን ይሰራልኛል እዚህ ጋር? የሚያቀኝ እንዲያቀኝ ትቀልዳለህ እንዴ? I'm not here for fame bro። ግን በጣም ሲሊ በሆኑ ነገሮች ሰዎች ከጌታ ቤት የተመለሱ ነው። እንዲያውም ከባድ መስሎኝ አይነ ቴዎሎጂያን ከሊ ዲል ያርጉት ብዬ ነበር። ሳየው 24 ሰዓት በጌታ የሆነ ሰው ጠይቆ ሊያፋጥጥ የሚችልበት ብዙ ገድለ ህሊናዎች አሉ፣ ገድለ ሰዎች አሉ። ይሄማ ሲምፕል ላይ ለዚህ እንኳን ቴዎሎጂ አያስፈልገኝ የምትሉት ነው። አረ ለዚህ ጥቅስ የማያስፈልግም። ምን እያወራህ ነው? ሲኦል ተፈርዶባቸው ከገቡ በኋላ ሰዎች ይወጣሉ ስትለኝ ለዚህ ምን? አረ ተው በእናትህ። ይሄን ሳልጠመቅ መልስልሃለሁ። ስለዚህ ወንጌል አማኞች አንድ ነገር ብቻ ባካችሁ በጸሎታችሁ ስፍራ እንደዚህ በሉ። የመከሩ ጌታ እዚህ ገስ ላይ ከምታዩአቸው በጣም በብዙ ሺዎችን ሰራተኞችን እንዲልክ ጸልዩ። አመሰግናለሁ። ቴንኪው። ኤርሚ ዞር ብሏል እንዴ? ጌርሳቤ ቀጥል። በትልቁ ላርገህ ቀጥል። በትልቁ አታርገኝ፣ ሽሪንክ አርገኝ ፕሊስ። ኦኬ። ሰላም እላችኋለሁኝ ሁላችሁም የተወደዳችሁ ወገኖች፣ ጌታ ኢየሱስ አብዝቶ ይባርካችሁ። ኤፍዬ መጀመሪያ ላይ በጣም ቆንጆ ነገር ነው። ኢንስፓየር አድርገኝ ነበር፣ ዘራፍ እንድልህ ያረከኝ ነበር ስትናገር እና እግዚአብሔር ይባርክ። ዳግዬ ቤካ ወንድማችን ዛሬ እዚህ መጥቷል። ፋይት ላይ ያደርግ ሴና ከረጅም ጊዜ በኋላ አይቼሻለሁ። በቅርብ ጊዜ እንደዚህ ሰላም አላልኩሽም። መርሲ ትጉታችን ብሩኬ የተወደድክ ወንድማችን፣ እታችም ያላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኤርሚዬም ዞር ብሏል መሰለኝ። ተባረኩ። ምንድነው አሁን ወገኖች ባሉት ላይ ከኤፍኤ ሀሳብ ብነሳ የአኬን ያንን ሰመራይዝ አድርጎታል በቆንጆ ሁኔታ። ገድላት በክርስትና ህይወታችን እንድንበረታ ይረዱናል አለ። እውነታው እንደዛ ነው ወይ? ገድላትን ስናነባቸው እውነት በክርስትና ህይወት እንድትበረቱ የሚያደርጉ ናቸው ወይስ ከክርስትና ላይ አንስተው በሌላ ነገር ላይ በዛ ገድል በተጻፈለት ሰው ላይ የሚያደርጉ ናቸው? እውነቱን እንናገር ወገኖቼ። ታሪክ እኮ ይወቅሰናል፣ አናውቀውም። አሁን የምናገረው ድምፅ ተቀምጦ ምናልባት ዘመን ካለ ለልጅ ልጆቼ ሊቀመጥ ይችላል። በታሪክ ወገኖቼ በሮንግ ፖዚሽን መሆን በጣም ትልቅ ውርደት ነው፣ ትልቅ ውርደት ነው። እና ገላት እንደው በደንብ አድርገን እንደ የተማርን ሰዎች አይደለንም እንዴ? እንመርምራቸው እንጂ ገላት እኮ ከክርስቶስ ላይ አንስተው በሆነ ነገር ላይ የሚያደርጓችሁ ናቸው እንጂ በክርስትናችሁ እንድትበረቱ የሚያደርጓችሁ አይደለም። የሆነ ነገር ላይ ኦብሰስ ሆናችሁ ከመጽሐፍ ቅዱስ የሚለዩ ናቸው። ፎር ኤግዛምፕል አሁን ዛሬ ዘማርያምን ምሳሌ ሰጠ። ቅድም መውረድ ነው ብሎ ኤፌ ያስቁሞታል። ቤካን ሰምቻለሁኝ እና ዘማርያምን ጠቀሰ። እሱ አንዱ ያስተማረኝ አለ። ዘማርያም የኢየሱስ ስም ሲጠራ ያስጠላኛል ያለ ሰው እኮ ነው። እንዴት እሱን ኮት ታደርጋለህ? እሱ አስተማረኝ እንዴት ትላለህ? ዘማርያም እስከዛሬ ድረስ እኔ እዚህ ከ2 ዓመት በላይ ሆኖኛል። ቲክታክ ከመጣው ትንሽ ወር አልፏል። ከ2 ዓመት አንድ ቀን መጽሐፍ ቅዱስ ገልጾ ሲያስተምር አይቼው አላውቅም። በገድላት ላይ ነው፣ በቃ በገድላት ፍቅር ነው። እንደውም እነዚህ ቲክቶዶሶች ሌላ በኩል ትንሽ ሻል ይላሉ የሚባሉ አኬም ጭምር የሚናገሩትን ነገር ስለ ገድላትን መቀበል የለብንም ተብሎ በተነሳው ፋይት እነሱ ያቀረቡትን ነገር የለም ብሎ አይን ባይን እያለ ማኒፕሌት ሲያደርግ የነበረ ሰው ነው። እና ገድላት በአጭር ቃል
ያንን ኤፋን ለማስረገጥ ነው። ከክርስቶስ ላይ የሚያነሷችሁ ናቸው እንጂ ቅድም አኬ የሰጠው አስተያየት ወይም ደግሞ ለዮኒ ለተወደደ ወንድማችን እንጸልይለት ምን እንደነካኝ አላቅም። እኔ ትናንትና ጅም ሆኜ እየሰማሁት ነበረ እና ምን እንደነካኝ አላቅም። ድሮ ሲሰድቡኝ ቧል ነበር አለ። እንደዚህ ነው ያለው። አሁን ቢሰድቡኝም ቢወርዱብኝም ምን እንደሆንኩ አላቅም፣ ምንም አይመስለኝም አለ እና ከስር ስለ ዳንክ ነው የዳነ ሰው ምልክቱ ነው ብዬ ጻፍኩለት እና ይሄ ወንድም ጥያቄ ጠይቋል። ስቲል አሁንም ኮምፕሊትሊ ኦርቶዶክስን አልተውኳትም፣ ኦርቶዶክስ ነኝ ጥያቄ መልሱልኝ ላለው ነገር እና ቤካ ማነው አኬ መጥቶ በቃ እንደዛ ሲያምታታ፣ እኔ ደጋግሜ እንደምለው እነዚህ ሰዎች ቪክቲም ናቸው፣ ከሲስተሙ ውስጥ አይወጡም። እኛ ቅድም ማን ነበረ ኤፋ ነበር ሲል የነበረው ጌታን ያወቅኩበት ቀን እንዳለው እንዴት አይነት ነፃነት ነው ያለን። እኔ እኮ ቤተክርስቲያኔ ምንድነው የምታስተምረው የምለው ነገር እኮ የለም። የእግዚአብሔር ቃል መንፈስ ቅዱስ ድራይቭ ያደርገናል። ምን አስተማረች ቤተክርስቲያን? ቤዚክ የሆነ ፋውንዴሽን አለን፣ የምንሰጠው ነው፣ የምንማረው ነው። ከዚህ በተረፈ መንፈስ ቅዱስ እንደመራን እንጂ አሁን እኚህን አባት አቡነ ገብርኤልን ምንድን ነው ብለው ያሏቸው ስቴትመንቱ ላይ አንድ ብቻ ነው ክሳቸው፣ ቤተክርስቲያን የማታስተምረውን ድንግል ማርያም የዓለም ቤዛ ናት ስላሉ። ሉክ ቤተክርስቲያን የማታስተምረውን ትምህርት ድንግል ማርያም የዓለም ቤዛ ናት ስላሉ በዚህ ምክንያት በታቅቦ አንበሳን በዙ ውስጥ እንደማስቀመጥ እኛ አንበሳ የሆኑ ሰው እንዲቀመጡ የቁም ስራ አዘነባቸዋል። ሼም፣ በጣም ሼም ነው እንዴ! እንዴት ነው የተደረገው? እስኪ የቀድሞ ጉባኤዎችን እንመልከት። የመጀመሪያውን የኒቂያ ጉባኤ እንመልከት። በ325 ነው እንደዚህ የሆነው። ከአሪዮስ ጋር ዲያቆን አትናቴዎስ በኋላ ፖፕ የሆኑት ዲያቆን አትናቴዎስ ሄደው ሲሞግቱ የእግዚአብሔር ቃል ወጥቶ እኮ ነው። ሉክ እንደዚህ አይነት ስህተት ሲፈጠር ያኛውን ፖፕ ነበረ፣ ትልቅ ሰው ነበረ፣ ስማርት የሆነ ሰው እንደነበረ ነው የሚነገረው አሪዮስ። እና እንደውም 6 years ahead of 6 ዓመት ቢፎር ባለው ጊዜ ከአሌክዛንድሪያ ኤክስኮሙኒኬት አድርገውት ወደ ምንድነው ቂሳሪያ ሄዶ ለ6 ዓመት እንደፈረጠመና በጣም ማስተባበር በጣም ፖቴንሻል ያለው ሰው እንደነበረ ነው ታሪኩ የሚናገረው። እና የፈረጠመ ነበር፣ ሄደው ለቤተ ክርስቲያን አደገኛ ነበር። ሄደው በእግዚአብሔር ቃል ነው የሞገቱት። ኦኬ አሪዮስ ሕጸጽ አለበት ስህተት አለበት ሲባል ኦፍ ኮርስ ከአሌክዛንድሪያ ቢያወጡትም ከዛ በኋላ ዩኒቨርሳል የሆነ እንትን ጉባኤ ተጠርቶ ከዛ ሞገቱት። አሁንም እኚህም አባት መደረግ የነበረበት መሞገት ነበር በእግዚአብሔር ቃል። ግን የእግዚአብሔር ቃል እንደሚለው ያሉትን ኦርቶዶክስ የእግዚአብሔር ቃል የማይለውን የምትለው ኦርቶዶክስ እኚህን አባት ገዘቱ። እና ዛሬ መጥተህ ገድላት እኮ በክርስትና እንድትበረታ ነው ብትለኝ የት እሰማሃለሁ? ማን ይሰማሃል? ማን? ይሁንም አይሰማህም። እኔ ትላንት ሲናገር ሲሰብክ ራሱ እንትን ፓስተር ነበር የሚመስለው። የእግዚአብሔርን ቃል ኮት እያደረገ ከየስፍራው እንዲህ ያላችሁት ይሄ የሚጣረስ ነው፣ በክርስትና ዓለም የሌላችሁ ናችሁ ነው ያላቸው ኦርቶዶክሶች። በቃ በራሳችሁ ዓለም የምትነጉዱኑ ናችሁ፣ መጽሐፍ ቅዱስን አታውቁትም ብሏቸዋል። አናቀውም እንመለስ ብሎ ስቲል ፓርት ኦፍ ኢት ሆኖ ነው ኦርቶዶክስ ነኝ ብሎ ነው። እኔም እንደውም እዛው ቁጭ ብሎ ነኝ ብሎ እዛው ፋይት እንዲያደርጉ ነው የምፈልገው። ሁሉም ኦርቶዶክስ ነው። ቤተክርስቲያናችን ተበላሽታለች፣ ሮንግ መንገድ ያለችው ከመጽሐፍ ቅዱስ በቃ እንትኑን ትራኩን እንደሳተ ባቡር ወጣለች። ወደ ትራክ ትመለስ ብለው እዛው መታገል ነው ያለባቸው። ሞጣ የሚባሉ ተነስተዋል፣ ጣውላ ምናምን መሸከም ብለዋል። ጠቅላላ አክቲቪስቶች ተነስተው ኦርቶዶክስ ነን የሚሉ ስቲል ኦርቶዶክሶች ናቸው። ሞጣ አሁን እኛን ብዙ የሚፈልገን አይደለም፣ ግን ክሪቲሳይዝ እያደረገ ነው። በእንደዚህ አይነት ሁኔታ እንዲቀጥሉና ኦርቶዶክስ ተሐድሶ ቶሎ እንትን እንድትል ያስፈልጋል ማለት ነውና ገላት በክርስትና ህይወታችን እንድንበረታ ይረዱናል ብሎ ለዮኒ የመለሰው አብሶሉትሊ ሮንግ ነው። ከክርስትና የሚያወጡ ናቸው። እንዴ የትኛው? እስኪ አንዱ ቢነበብ ቅድም ምሳሌ ብሎ አንብቦታል። መስቀል ከእግዚአብሔር ጋር የሚሰገድለት እንትን እና 4 ስላሴ ተብሎ ባለፈው ስላሴ አንድ ሳይሆን ስንት ነው የሆኑት? 5 የሆኑት እሱ ነው እንትን የሚለው ነው ሮንግ ነው። ሌላው ከክርስትና ህይወታችን ከክርስትና ህይወታችን ሌላው የተባለው ምንድነው? ገድላት ስተት ቢኖርባቸው አለመቀበል። እንደውም ምንድነው ያለው? ገድላት ካስደነገጧችሁ
የመቀበል ግዴታ የለባችሁ ማለት ካስተነገጣችሁ። አየህ ውስጡ ያውቃል ማለት ነው የሚያስተነግጥ ነገር እንዳለው። እንዴ ጊዮርጊስ እንትና ሙሌ አንድ ጊዜ ሲናገር ነበር። ሙለታ ምን አለ? ዲያቆን ነበር እሱ። እኔ ሁኬርስ እል ነበር አለ። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነስቷል የሚለው ውስጤ ገብቶ አለ። ኢየሱስ ክርስቶስ አንድ ጊዜ ሞተ ምን ዋት ቢግ ዲል እል ነበር አለ። እንደዛ ነው ህዝቡን ያስባሉት። 7 ጊዜ ወድቆ ተፈጅቶ ተደቆ ትለኝና እነዚህ ለክርስትና ይጠቅማሉ ትለኛለ። ክርስቶስን እየተቃወመ የሚቃወም ስፕሪት ሆኖ እያለ በክርስትና እንድታድግ ነው አትበለኝ። መተ እንደዚህ አትበለኝ ባክን አትበለኝ። ይሄ ሮንግ ነው፣ አብሶሉትሊ ሮንግ ነው ብራዘር። እንዴ ቅድም ማን ነበር እያለ ነበረ? እኛ እንደዚህ ያለብን ይመስላል ኤፊ ነበር እያለ እንደ ህፃን ምናምን ያለውን አይደለም እንዴ? የሆነ ህፃን ልጅ እንትን የሚለጥ እንደዛ እንዴ ጋይስ። ይሄ እኮ የኤአይ እኮ አርቲፊሻል ኢንተለጀንት በጣም የመጠቀበት ዘመን እኮ ነው። ዳንኤል በትንቢተ ዳንኤል እንደተናገረ እውቀት የመጠቀበት ዘመን የመጨረሻ ዘመን ነው። ህዝቡ ያገናዝባል። መቅደስ የምትባለው እንትኗን ሰርቻለሁ ቪዲዮ እንትን እዛ መምህር ቢንያምን ስጠይቀው ሌሎች መምህራኖች ነበሩ። ምን አለች? እኛ እኮ ድንጋይ አይደለንም እናገናዝባለን አለች። እንዴ መልሱልን። አትመልሱ እንትን አትበሉ ትቆጡናላችሁ አሉ። ህዝቡ አሁን በእንደዚህ አይነት ሁኔታ ነው ያለው። ስለዚህ ገድናት ካስተነገጧችሁ የመቀበል ግዴታ የለባችሁም። ዘቤ እንዳይሰማ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ቃልና ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ተስፋ በመጨረሻው ዘመን ሊገለጥ ላለው ይህም ርስት ነው የሚለው በመጨረሻው ሊገለጥ ላለ ርስት በእግዚአብሔር ኃይል በእምነት ለተጠበቃችሁ በሰማይ ቀርቶላችኋል ይላል። ይሄን ነው የምንሰብከው። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ነው የተሰጠን ሁሉ የተሰጠን። ይሄንንም ሰስቴን የሚያደርገን የሚጠብቀን እኛ እምነታችንን በእምነት ስንቀጥል የእግዚአብሔር ኃይል ይጠብቀናል። ሰርተ ፈክተ እንደ ብሩኬ ቅድም ኮት እንዳደረገው ኤርሚ ገዳም ወጥተ ወርደ እንጨት ፈልጠ ምናምን ሳይሆን ወይም ደግሞ ዛሬ ባጸደ ነፍስ ያሉት እነሱ እየተጉል ማለዳ እየተነሱ እየጸለዩል ሳይሆን የእግዚአብሔር ኃይል እስከዛው ቀን ድረስ እስከ ግሎሪፊኬሽን ቀን ድረስ ሰስቴን ያደርግሃል፣ ይጠብቅሃል። እንደዛ ነው የሚለው። እግዚአብሔር ስሙ ይባረክ። ስለ በጎ ፈቃድ መፈለግንም ማድረግንም በእኛ የሚሰራ ይላል ፊልጵስዩስ እነሱ የሚጠቅሱት ቁጥር 12 ቁጥር 13 ላይ 3:12 ይመስለኛል ባለ 3:12 ላይ እና መዳናችሁን ፈጽሙ ምናምን ብለው ያቆማሉ። ቁጥር 13 ላይ ስለ በጎ ፈቃድ መፈለግንም ማድረግንም በእኛ የሚሰራ እሱ ነው ይላል። እግዚአብሔር ስሙ ይባረክ። እና ሁለተኛ ጴጥሮስ ምዕራፍ 1 ላይስ የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ሁሉ ስለሰጠን ይላል። ገላት አይደለም እኔ የሚረዳኝ ለሕይወትና እግዚአብሔርን ለመምሰል የሚሆን ጸጋ ሰጥቶኛል። ቲቶ 3:11 ሲናገር የለም እንዴ? ሰዎችን ሁሉ የሚያድን ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን የጌታችን የኢየሱስ ክርስቶስን ምጽአት ስንጠብቅ በአሁኑ ዘመን በቅድስና በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ይሄ ጸጋ ያድንሃል፣ ይሄ ጸጋ ያኖርሃል፣ ይሄ ጸጋ እንድታገለግል ኃይል ይሆንሃል። ይሄ ጸጋ ሰስቴን ያደርግሃል። ገድላት አይደለም፣ ስራ አይደለም፣ መፍጋት አይደለም። እግዚአብሔር ሙሉ የሆነ ጸጋ ነው የሰጠን። ጌታ ስሙ ይባረክ። ማይክ ፍሪ ጋይስ። ተባረክ ጌሳምዬ። ጌታ ኢየሱስ ዘመንን ይባርክ። ወገኖች ሰላም ብያለሁ። ሁላችሁም በጌታ ፍቅር ታችም ያላችሁ እሺ እንቀጥል። እኔ ሌትሊ ነው ጆይን ያደረኩት። ማን ነው ያልተናገረው? ኤፍዬ፣ ቤካ፣ ዳግዬን ሰምቻለሁ። ብሩኬ የሚመቻችሁ ከሶስት አንዳችሁ ትችላላችሁ አላችሁ ወንድሞች። እኔ ያለሁኝ ሜርሲ። ድምፅ ካረበሸ ትንሽ ካፊያ ነገር አለ እኔ ጋር። የማይረብሽ ከሆነ ልቀጥል? አዎ ቀጥል ብሩክዬ ቀጥል። እሺ የሚረብሽ ከሆነ ታስቆሙኛላችሁ። ካፊያ እያካፋ ስለሆነ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ኤፊ፣ ቤካ፣ ሴና፣ ዘማሪ ዳጊ፣ ሜርሲ፣ አንቺንም ከአንጌርሳም ተባረክ። ሁላችሁንም ሰላም ብያለሁ። ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።
1 ሚሊዮን ታፕ ተደርጓል። በጣም የሚገርም ነው። በጣም ረዥም ሰዓት አይደለም እንግዲህ ከገባን፣ ግን በጣም በፍጥነት ነው የተደረገው። ኦልሞስት ወደ 60,000 ሼር ተደርጓል። በጣም ስለትጋታችሁ ጌታ ኢየሱስ ዘመናችሁን ይባርክ። እጅግ በጣም ነው መወዳችሁ። እናንተ የተባረካችሁ ወንድም እህቶች ሁላችሁንም እንግዲህ ሰላም ብያለሁ። ከመናገሬ በፊት እዚህ ቲክቶክ ላይ በተለይ በእምነት ላይ ለምሰሩ ወንድም እህቶች አንድ ማሳሰቢያ መናገር ፈልጋለሁ። እሱ ምንድነው? በእግዚአብሔር ዘንድ ዮኒ ማኛም ዳነ አስናቁ ልዩነት የላቸው። ዮኒ ማኛም አንድ ነፍስ ነው የሚድነው፣ አስናቁም አንድ ነፍስ ናት። በእግዚአብሔር ዘንድ እኩል ነፍስ ነው ማለት ነው የሚድነው። ዮኒም ዳነ ለአንድም እህት ብትድን እኩል ነፍስ ነው። ነገር ግን እግዚአብሔር እንደዚህ አይነት ነገሮችን ሲያመጣ በአግባቡ ልንጠቀምበት ይገባል ብዬ አምናለሁ። ያለ ምክንያት አይደለም። ለምን መሰላችሁ? ቤተ መቅደሱ እንዲሰራ ማለት ሁለተኛው ቤተ መቅደስ በዘሩባቤል የተሰራው ቤተ መቅደስ እንዲሰራና ቅጥሩ እንዲቀጠር የአሕዛብን ንጉስ ነው እግዚአብሔር ያነሳሳው የአሕዛቡን ንጉስ ነው። እና እግዚአብሔር በአንድም በሌላም ይሰራል። እንደዚህ አይነት አጋጣሚዎች ሲገኙ በደንብ የእግዚአብሔርን ቃልና ያሉበትን ስፍራ በደንብ ልናሳያቸው ይገባል። እግዚአብሔር ሰዎች ሊጠራ ሲፈልግ ነው እንደዚህ አይነት ነገሮች የሚያመቻቸውና በአግባቡ ብንጠቀምበት ማለት ፈልጋለሁ። ሁለተኛው በኢትዮጵያ ኦርቶዶክስ ቤት የተነሳውን እሳት ማንም ላያጠፋው ተቀጣጥሏል። ማንም ነው ማያጠፋው ነው የምላችሁ። የትኛውም አባት ተሰብስቦ ተመልከቱ። እኔ ብፁዕ አቡነ እንድርያስ የተናገሩትን ንግግር ከሰማችሁ ማርያም ስትበላ ወደ መጸዳጃ ቤት አትሄድም ነበረ፣ ምክንያቱም መለኮት በእርሷ ስለነበር በውስጧ ይቃጠል ነበር ብለው ሲያስጨበጭቡ ነበር። አሁን እሳቸው የሊቃውንት ጉባኤ ሰብሳቢ ናቸው፣ የበላይ ናቸው። እንደዚህ አይነት አባቶች ይጨበጨብላቸዋል። የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው ብሎ የተናገረ አንድ አባት ደግሞ ከቤት እንዳትወጣ የቁም እስረኛ ነህ ምናምን ተብሎ ምን ይባላል? እንደዚህ አይነቱ ሰው በቃ እስረኛ ትደረጋለህ። ግን ማንም አያስቆመውም። ብፁዕ አቡነ ገብርኤል ትላንት አምቦ ነበሩ፣ ሲሰብኩ ነበር። ኩልል ያለ የእግዚአብሔር ቃል ሲያስተምሩ ነበር። አምቦ ላይ የተባረከ የእግዚአብሔርን ሐሳብ ሲያስተላልፉ ነበር። አታቆምም ነው የምልህ። ማንም ተሰብስበ ከቤት አትወጣም ተዘግቶብሃል ብትለው ጊዜው የእግዚአብሔር ነው። እግዚአብሔርን አንተ ልታቆሙ አትችልም። ሌላ ሁለተኛ አባት ልንገራችሁ። ብፁዕ አቡነ በርናባስ ትምህርታቸው ይፈተሽ ተባለ አይደል? ብፁዕ አቡነ በርናባስ ምን እንደተናገሩ ላሰማችሁ። ትምህርታቸው መፈተሽ አለበት። የምንፍቅና ትምህርት ይናገራሉ። ማንም አያስቆምህም ነው። ማንም እነሱን ሊያስቆም አይችልም። ለምን? የእግዚአብሔር ጊዜ ነው። እግዚአብሔር ህዝቡን የሚጠራበት ጊዜ ነው። ምን ብለው ተናገሩ ላሰማችሁ። አሁን ይሄ የማሰማችሁ ድምፅ ትላንትና የተደረገ ኢንተርቪው ነው። እዚሁ ኢትዮጵያ ውስጥ ትላንት የተደረገ ኢንተርቪው ምን እንዳሉ ላሰማችሁ። እስኪ ናና አሁን ብፁዕ አቡነ በርናባስ ተሳስተዋል በላይ፣ ልክ አይደሉም በላይ፣ ናና እስኪ ያስቆማቸው። እሳቸው አይደሉም። በቃ የእግዚአብሔር ጊዜ ነው ይሄ። ስለዚህ ማንም ክሬዲት ደግሞ አይወስድም። እግዚአብሔር ነው ስራውን የሚሰራው። እግዚአብሔር ነው። በአንድም በሌላም እግዚአብሔር ሊሰራ ይችላል። በሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ የሚለውን ቃል አስተውላችሁታል? የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ ያለውን ቃል አስተውላችሁታል? እግዚአብሔር ይላል ጳውሎስ በኤፌሶን በነበረበት ወቅት ማለት ነው። እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል። የተአምራቱ ባለቤት ማን ነው? ሰምታችሁኛል በደንብ ቃሉን። የተአምራቱ ባለቤት ማን ነው? እግዚአብሔር ነው። ግን በማን እጅ? በጳውሎስ እጅ። ወንድሜ በአንዱ ባሪያ ሊሰራ ይችላል፣ የሚሰራው ግን እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አሁን እናንተ ጸልያችኋል፣ ክርስቲያኖች፣ በዛ ቤት ያሉ እህት ወንድሞች፣ እናት አባቶች እንዲድኑ ጸልያችኋል። በቃ እግዚአብሔር ጸሎታችሁን ሰምቷል። አሁን ጊዜው ነው፣ የሚያመልጡበት ጊዜ ነው። ማንም ይሄን እሳት አያስቆመም ነው የሚለው። ይሄው ስሟቸው ምን እንደሚሉ ብፁዕ አቡነ በርናባስ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምን ነው ችግር? ማልዶ ነበር። በደንብ ሰምታችሁታል። ማስተማር ነው ያለብን።
አንዴ በቀራንዮ የተሰራው ስራ ዘላለማዊ ነው ብለን ማስተማር ነው ያለብን እያሉ ነው ያሉት እንጂ ቃል ቀይረን ሸሽተን የእግዚአብሔር ቃል ላይ ማመጽ ነው እያሉ ነው ያለው። ይሄን እሳት አታቆመውም ወዳጄ። ተሰብስበክ ከቤት እንዳይወጡ ትምህርታቸው ይመርመር ብለህ አታቆማቸውም። ለምን? ብፁዕ አቡነ በርናባስን ብታቆማቸው ሌላ አባት ይነሳል፣ ብፁዕ አቡነ ገብርኤል ይነሳል። በቃ ይሄ የእግዚአብሔር ስራ ስለሆነ የእግዚአብሔር ጊዜ ስለሆነ ለምንድን ነው ጥያቄ በዛው በዛ ቤት? ለምን ይመስላችኋል? ለምን ይመስላችኋል? ፖለቲከኛ ሁላ እየጠየቀ ያለው የእግዚአብሔር ጊዜ ስለሆነ ነው፣ የጌታ ጊዜ ስለሆነ ነው። ሰዎች ይመጣሉ ወደ መዳን ይመጣሉ። በደም አታጭበረብርም። በቃ አታጭበረብርም። እያሽሞነም ሞንክ ያንተን ፍጡራን የጌታን ስራ እንዲሰሩ የምታደርግበት ጊዜ አብቅቷል። እሺ ይሄን ካልኩኝ ወንድማችን ወደ ተናገረው ንግግር ልሄድ። ወንድማችን ወደ ተናገረው ንግግር ሶስት ነገር በቪዲዮ ላይ አንስቷል። አንደኛ ከጻድቁ ህይወት እንማራለን አለ። ከምን? ከጻድቁ ህይወት። ጻድቅ የሚለው እነ አቦን እነ ተክለ ሃይማኖትን ነው ልነግራችሁ ነው። ሁለተኛው ክርስቶስ ላይ መቀለድ ነው ብሎ ዮኒን ከሰሰው። ሶስተኛው አለመቀበል ይቻላል ነው። አለመቀበል ይቻላል። ከጻድቁ ህይወት እንማራለን የሚለውን ላሳያችሁ። እስኪ ሮንግ ተርንን ያየሰው አለ? ሮንግ ተርንን ያየሰው? እኔ ፊልም ወድ ነበር፣ አይ ነበር፣ በደንብ ነበር ማለት። አድቬንቸር በጣም ወድ ነበር። ሮንግ ተርንን ያየሰው አለ? አይታችኋል? አድቬንቸር ፊልሞችን አይታችሁ ታውቃላችሁ? እስኪ አሁን ከሮንግ ተርን ምንድነው የምትማሩት? አሁን ያ ሰው የሚበላ ሰውዬ ማለት ነው፣ ሰው ከሚበላው ሰውዬ እስኪ ምንድነው የምትማሩት? በጭካኔ ሰው ከሚገል ሰውዬ። መጽሐፍቶቻቸው እኮ እንደዛ ናቸው እኮ። አቦ 30 ዓመት በጭንቅላቱ ተዘቀዘቀ፣ ድንጋይ ነክሶ ተዘቀዘቀ። እስኪ አሁን ከዚህ ህይወት ምንድነው የምትማረው? ንገረኝ። የሰውየውን ጀብደኝነት እኮ የሚተርኩ መጽሐፍቶች ናቸው እኮ። አቦ 100 ዓመት ባህር ውስጥ ተዘቅዝቆ በጭንቅላቱ ቻርጅ ሲያደርግ ነበር። ንገሩ፣ ይሄንም ነገሩና ቻርጅ እያደረገ ነበር። 100 ዓመት በጭንቅላቱ ተዘቅዝቆ ለኢትዮጵያ ህዝብ ሲጸልይ ነበር። እስኪ ከዚህ ህይወት ተማርና አሁን ልትዘቀዘቅ ነው 100 ዓመት። አንተም 1 ሰዓት 5 ደቂቃ ትዘቀዘቅም ወዳጄ፣ 5 ደቂቃ። ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት ጸለየ። እስኪ ከዚህ ህይወት ምንድነው የምትማረው? እኔ ኢትዮጵያ ውስጥ ካሉት ድርሳንና የገላት መጽሐፍት አንዱንም መዘክ ይሄው ይሄ ህይወት ብላ አትነግረኝም። ይሄው ይሄን ቻሌንጅ አቅርቤልሃለሁ። እስኪ ከዚህኛው መጽሐፍ ላይ ይሄው ይሄኛውን ህይወታቸውን እንማራለን ብላ አሳየኝ። እስኪ የትኛውን ህይወት ነው የምትማረው? አቡነ አጋቶን የሚባለው ሰውዬ 30 ዓመት ሙሉ ድንጋይ ነክሶ ሚካኤልን አዘለው። አቤት አቤት አቤት። እሺ ሚካኤል፣ አንተ ደግሞ ገብርኤልን ልታዝለው አይደል? ተማርክ፣ አጋቶን ተማርክና አንተ ደግሞ ሚካኤልን ልታዝለው። ልጅህን 1 ሰዓት አታዝልም ወዳጄ፣ እንኳን 30 ዓመት ማለት ነው። እንኳን 30 ዓመት። አሁን የትኛው ህይወት ነው? እስኪ ከነዚህ መጽሐፍት ላይ የትኛውን ህይወት ነው የምትማረው? የትኛውን ህይወት ነው የምትማረው? አንድ ይሄን ህይወት ከነሱ ተማር። ጀብደኝነት እኮ ነው የምልህ። ጀብደኝነታቸውን የሚተርኩ መጽሐፍት ናቸው። ጀብደኛ አቅማቸውን ያሳዩበት ማለት ነው። ከፀሐይ በላይ 7 ዓመት ኖረ። የምርህን ነው? ከፀሐይ በላይ 7 ዓመት ኖረ። አሁን ይሄን ህይወት ምንድነው? አሁን ከዚህ ህይወት ምንድነው የምትማረው?